ችግርን ማስፋት ጥቅምን ማጥበብ ለምዶብናል። ሀብታችን ዕውቀታችን ባክኖ ለሞላው ዓለም ተርፈን ነገር ግን ለሀገራችን ጣት ያክል ምንም ነገር የሌለንና እኛ የያዝነው ማስፋፋት ኢትዮጵያዊነትንና ኢኮኖሚን እና ሻው የሚባለውን ሸባዊነት አመለካከትን መገንባት ነው። ይሄ ነው የእድገት ትልቁ ቁልፍ። እዚህ ጋር ነው እንግዲህ ማርሽ የምንቀይረው የቢዝነሱ። ጥያቄ ቁጥር 1 ስልጠናውን እንዴት ነው የማገኘው? ክፍያውስ ስንት ነው ይላል። ተበድሬ ስራ ጀምሬ ነበር በ150 ሺህ ብር እየሰራሁ ነገር ግን ከኪራይ ጋር ምንም አልተመጣጠነልኝም ይላል። ጥያቄ ቁጥር 2 መስራት ብቻ አረ ለውጥ አያመጣም አቶ በላይ ይላል። ጥያቄ ቁጥር 3 ግን የተሳካለት ሰው አለ ወይ? ስንቱን ነው ይሄኛውን ስትጮህ ሌላ ውድነት ይመጣል፣ ይሄን ስትጮህ ሌላ ውድነት። አሁን ገቢህን ማስፋት ነው የሚሻለው። እኛ ግን እንዲህ ይላል በቀን የሰራበትን ማጥፋት ሳይሆን በቀን አንድ ደንበኛ መያዝንና አንድ ዕቃ መጨመር እንዳትረሳ ይላል። የኛ ችግርን በመተካት እንጂ በማለት እዛ ቆመ ማስቆማች ከማጥፋት መቆጠብ ይሻላል ከመቆጠብ ማባዛት። ይሄንን ያለ ረፍት እየሰራንለት ያለ ፕሮጀክት፣ ይሄን ያለ ረፍት እየበጀትንለት ያለ ፕሮጀክት እባካችሁን ተለወጡበት። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ ውድ አድማጭ ተመልካቾቻችን የሚሊዮነሮች መንገድ የሚሰጠውን የቢዝነስ ጥበብ ስልጠና ራስን ለመለወጥ በንቃትና በትጋት እየተከታተላችሁ ለምትገኙ ዛሬም እንደወትሮው የከበረ ሰላምታችን እያቀረብን የሚሊዮነሮች መንገድ መስራችና ባለራዕይ ከ62 ሀገራት በላይ የተጠና የቢዝነስ እቅድ ያጠና ከ12 ሀገራት በላይ በመዛወር ያጠናና በአካል በመገኘት ኢትዮጵያንና ኢትዮጵያውያን ይህን ልዩ የሆነ ስልጠና እየሰጠ የሚገኝ በየወሩ ከ650 ሺህ ብር በላይ ወጪ በማድረግ ኢትዮጵያንና ኢትዮጵያውያንን በአንድ አውድ ያሰባሰበ ሀገራችን ቀዳሚ ሀገሬ የትውልድ ዜጋን ስወጣ የትናንቱ ማንነቴ ወንዶች፣ ሴቶች እንዲሁም መላው ኢትዮጵያውያን በአንድ እጅ ሰርተው ነገ ሀገርን ለመለወጥ ሊያስችለኝ የሚችል አቅምን በመጎልበት በማስተማር ትናንት የኖርኩበትን ህልሜ የሚሊዮነሮች መንገድ ትልቅ ምስክር ነውና ኑ አብረን ሰርተን አብረን አድገን ኢትዮጵያን ለእድገት እናብቃ በማለት የሚሊዮነሮች መንገድ ይህን ፕሮግራም ሲያዘጋጅ መልካም የስልጠና ቆይታ እንዲሆንላችሁ መልካሙን ይመኛል። አንድ ጊዜ ሲሞክር ኢትዮጵያ እንዲህ አይነት የተግባርና የተስፋ ሰው መፍጠርንና ማፍራቷን ያልዘነጋች በሐሳቡ ከፊት በተግባሩ ቀዳሚ በጋራ ውጤትን በልቡ ሰብአዊነትን በስራ እድገትን ያሳየ በኢትዮጵያዊ ህብረ ውበታችን በጥንካሬያችን ልክ አብረን ኖረን አብረን መክረን አብረን ሰርተን አብረን አድገን አብረን ከፍለን አብረን ዘክረን አብረን በልተን ጠጥተን ድህነትን አሸንፈን ቀዳሚ እንድንሆን ቀዳሚነቱን ያሳየ በሁለንተናዊ ተግባሩ ራሱን በእያንዳንዳችን ልብ ውስጥ በቤተሰባዊ ፍቅርና በስራ ጥበብ የተካ
የውስጥ ቁርጠኝነትና ተነሳሽነቱ በጥረቱ በማሳየት ለውጭ ብርሃን የሆነ ችግር ፈቺ በመሆን ለብዙሃን የተስፋና የመፍትሄ አካል የሆነ በትንሹ በማለማመድ በትልቁ ለኃላፊነት ያበቃ የተሰጠውን ያከበረ ስብዕናን ከልማት እያጣመረ ለትውልዱ ምሳሌ የሆነ ምኞቱንና ፍላጎቱን ያልገደበ በተጨባጭ የህይወት ምስክርነትን ያስመሰከረ ይህን ሰው እንበለው ወይስ በላይ ሞርዴ? ይህንን ሰው አንድ ጊዜ ወደ መድረክ በላይ ሞርዴ የሀገር ኩራት ለትውልድ ገጽታ ምሳሌ የሆነ በላይ ሞርዴ አንድ ጊዜ ቢያስተምር የማንጠግበው ሊሰጠን የማይገለጽ ታላቁ የሀገር ባለውለታ ማንም በዘመን ያለ ሰው ይቆጠራልና በላይ ሞርዴ ያንሳል። እውነት ነው። ፍቅርን፣ ታታሪነትን፣ አንድነትን፣ ክብር ለትውልድ በመታደል ትልቅ ምስራትና ራዕይ የሆነ ጀግና ሰው በላይ ሞርዴ ያንሳል። ታዲያስ እንደምን ቆያችሁ? እንደምን አደራችሁ? በማንኛውም ቀንና ሰዓት ምን እንበል? እንደምን አደራችሁ። ገና ጠዋት ንጋት ምንም ያልሰራን ስለሆነ ሁልጊዜ ፕሮግራማችንን ስንጀምር በማንኛውም ሃይማኖት በማንኛውም ፕሮግራም ላይ 1 ደቂቃ የህሊና ጸሎት 1 ደቂቃ እሺ አረፍ በሉ። ይህ የሚሊዮነሮች መንገድ የሀገራችንን ችግር በሀገራችን ባለሙያዎች የሚለውን ይህን ፕሮግራም በቀላሉ በ2 ዓመት ጀምረን ችግራችንን ቀርፈን ሚሊዮነር የምንሆንበት የአመለካከትና ኢኮኖሚ ለውጥ የምናመጣበት ቢያንስ በ5 ዓመት ጊዜ ውስጥ ከአመለካከትና ከድህነት ነፃ ወጥተን የተሻለ ጂኒየስ ምሁሮችና ባለሀብቶች ለመሆን የምንመካከርበትን ይህን ቅንና ሀገር የሚገነባበትን መልካም የነፃነት መድረክ ስለተሳተፋችሁ ለራሳችሁ አንድ ጊዜ በጣም ጥሩ። ዛሬ ደግሞ የተወሰነ የምናይላችሁ ምናልባት ያው ብዙ ጊዜ እኛ ጋር የፈለገ ጊዜ እድል ቢሰጥ የፈለገ ጊዜ የሆነ ነገር ቢሰጥ ማስፋት እንፈልጋለንና ምንን ችግርን ማስፋት ጥቅምን ማጥበብ ለምዶብናል። ከዚህ የተነሳ ነው ጊዜና ኢኮኖሚያችን ባክኖ ጊዜያችን ሀብታችን እውቀታችን ባክኖ ለሞላው ዓለም ተርፈን ነገር ግን ለሀገራችን ቅንጣት ያክል ምንም ነገር የሌለንና እስከ መስከረም 20 ድረስ በአጠቃላይ 2ኛ ዙር ላይ የመጀመሪያ 1ኛ ዙር ላይ ተመዝግበው ወደ ስራ ያልገቡ ወይም ደግሞ መጀመሪያ ዙር ላይ ስራ ጀምረው ያላሳኩ ሰዎች ጭምር በአጠቃላይ 2ኛ ዙር ተመዝጋቢዎች እስከ መስከረም 20 ድረስ በአጠቃላይ ወደ ስራ ግቡ ብለናልና አንዳንድ የተወሰኑ የቀሩ ሰዎች 1 ሳምንት የለችም 1 ሳምንት ይላሉና 1 ሳምንት ቀርቶ አይደለም ምዕተ ዓመት አልፎናል አላለፈንም? በኢትዮጵያ ታሪክ አልፎናል እኮ። በጣም ጥሩ። ለማንኛውም ከመጀመሪያ ዙሮች ተመዝጋቢ የኛውን የ8ኛውን ወር ሲዘጉ አንድ ጋር እንዲጠቃለልላቸው 1 ሳምንት ጨምረንላቸዋል ማለት ነው። ስለዚህ ከምናልባት 1 ሳምንት ጨምረንላቸው እስከ 26 ድረስ ሞር የ26 ልዩነት ነው፣ የ6 ቀን ልዩነት ነው። በ6 ቀን ውስጥ እስከ መስከረም 26 ድረስ ሁሉም ሰው አካውንት እየሰሩ መክፈት ይቻላል። አለመመዝገብ እና ስራ አለመጀመር ኢንፎርሜሽን አለመላክ ግን አይቻልም። ስለዚህ 6ቱ ቀን ተጨምሮ እስከ መስከረም 26 ድረስ ትሆን ብለናቸዋል ማለት ነው። ከዛ በኋላ 3ኛው ዙር መቼ ነው የሚጀምረው የሚል ሰው አለ። እኔ የሚገርመኝ 2ኛውና 1ኛው ዙር ተኝቶ ስለ 3ኛው ዙር ምን ይሰራለታል? ባንጀምርስ በቃ ማለት የጀመርነውን ሰው ሚሊዮነር እናድርግ መጀመሪያ
ያስጀመርነውን ሰው ይሄ ሁሉ በሚሊየን የሚቆጠር ሰው አይታችሁት ከሆነ እንግዲህ ኮሜንታችን ላይ እንኳ ከመደበኛ ቲቪ ጣቢያ ያለፈ እይታ ነው በጣም እንትን እያለ ያለው ማለት ነው። በጣም ትኩረት የተሰጠው እና ፊት ቀድሞ የሚያሳየው። ስለዚህ በዋናነት ግን እኛ የምንነግራችሁ አሁን እስከ መስከረም 26 ድረስ ኤምቲ ብሎ ተመዝግቦ ኤቲ ያለ ስልጠናውን እየተከታተለ በየሳምንቱ ሚሴጅ ሞልቶ ኢንፎርሜሽን ያላከ ሰው ኢንፎርሜሽን ማለት ስም፣ ዕድሜ፣ ጾታ፣ አድራሻ፣ የስራው አይነት፣ መነሻ ካፒታል አለቀ። የስራው በተለይ የስራው አይነትና መነሻ ካፒታሏ ካልታወቀች ሰውየው ምን እየሰራና በየወሩ እንዴት እያደገ እንደሆነ ማወቅ ስለማንችል በመጀመሪያ ዙርም ተመዝግባችሁ አሁን ሁለተኛው ላይ ወደ ስራ የገባችሁ እንደዚሁም ደግሞ መጀመሪያ ዙር ላይ ወደ ስራ ገብታችሁ ሳታሳኩ ወደ ሁለተኛ ዙር የዞራችሁ እንዲህ ሁለተኛ ዙር ላይ የተመዘገባችሁትን በአጠቃላይ እስከ መስከረም 26 ድረስ ግን መስከረም 20 ድረስ ያልነውን ለ6 ቀን ስለጨመር ነው እስከ መስከረም 26 ድረስ ሁላችሁም ስራ ጀምሩ። የጀመራችሁ ሰዎች ቀደም ብላችሁ ሁለተኛው ዙር ላይ ከአንደኛው ዙር ወደ በኋላ ላይ ጀምሩ ከተባለ በኋላ የጀመራችሁ ሰዎችም ከመስከረም 26 በኋላ ጀምሮ አንድ ማለት ይጀምራል የኛ ክትትል ማለት ነው። ከዛስ ጥቅምት 26 ታሳውቃላችሁ፣ ህዳር 26 ታሳውቃላችሁ፣ ታህሳስ 26 የደረሳችሁበትን ታሳውቃላችሁ። ከታህሳስ 26 በኋላ በየ3 ወር ሪፍሬሽ የሚያደርገው ቢዝነስ ፕላናችን ተሻሽሎ እንደገና አሁንም ወደ እናንተ ይመጣላችኋል ማለት ነው። አንደኛ ዙሮችን ጠይቋቸው። አንደኛ ዙሮች የቼክ ሁኔታ፣ የግብይት ትስስር ሁኔታ በጣም ብዙ ነገር ዴሊቨሪ ወደ ስራ ሳይጀምር በጣም ብዙ ነገር ተበድለው ግን እየጣሱ የሚሄዱ ጀግኖች ብዙ ጊዜ የምናደንቃቸው እባካቸው ለመጀመሪያ ዙር ሰልጣኞች ስራ ጀምረው እያሳኩ ላሉ አንድ ጊዜ ሞራል ሰጥተው። በጣም ጥሩ። የዛሬውን ስልጠና እንግዲህ ልዩ የሚያደርገው አንደኛው እንዲው ቆይ መጨረሻ ፍሽካ ነው ከተባለ እንዲው እንዴት እንጀምር የሚለውን የተወሰነ ምጡን ጭንቀቱን አወራችኋለሁ። ሌላ ደግሞ እንዳጠቃላይ ድርጅታችን የሚታወቀው እንግዲህ 5 እስከ የእርሻ ምርምር ጥናትን ጨምሮ 5 ፕሮጀክቶች አሉት። አስቤዛ ማዕከላችን፣ ሚዲያችንን፣ ሌላ ፕሮጀክቶቻችንን ጨምሮ ከሁሉም ነፃ የሚያገለግለውና ገቢ አልባው ግን ግዙፍ ወጪ የሚወጣበት ይሄ ሚዲያ ፕሮግራማችን ነው። ትውልድን ለመቅረጽ ብቻ ተብሎ ሌላ ድርጅቶች ይሰራሉ ሌሎቹ፣ ይሄ ግን የውጭ በር ነው። ለምን ከዚህ የምናስወጣው ግን ወደ እናንተ ኪስ እንዲገባ እንጂ እኛ ወጪ እያወጣን እናንተ ተረጋግታችሁ የምተኙ ከሆነ እኛ ወጪ የማውጣት ሱስ የለብንም። እኛ ወጪ እያወጣን እናንተን ሳናስከፍል እያሰለጠንን ያለ ነው። ፖለቲካ አይደለም፣ ሃይማኖት አይደለም፣ ሌላ የሆነ የራስ የሚባልን ነገር ማስፋፋት አይደለም። እኛ የያዝነው ማስፋፋት ኢትዮጵያዊነትንና ኢኮኖሚን እና ሻው የሚባለውን ሸባዊነት አመለካከትን መገንባት ነው። እንደዚህ አይነት ነገር ላይ ኢንቨስት ማድረግ ያዋጣል ያዋጣል ያዋጣል። ስለዚህ ይሄንን ያለ ረፍት እየሰራንለት ያለ ፕሮጀክት፣ ይሄን ያለ ረፍት እየበጀትንለት ያለ ፕሮጀክት እባካችሁን ተለወጡበት። እንክፈላችሁ እንጂ ክፈሉን አላልናችሁም። ጊዜያችንን፣ ገንዘባችንን፣ ሀሳባችንን፣ እውቀታችንን በአደባባይ አውጥተን የዓለም ሞኞች እስከምንባል ነጋዴዎች ሆነን ግን ሺህ ነጋዴ እንዲመጣ፣ ኢንቨስተሮች ሆነን ሺህ ኢንቨስተሮች እንዲፈለፈሉ፣ ኢንተርፕረነር ሆነን ሺህ ኢንተርፕረነሮች እንዲመጡ አስቡት እንግዲህ። አምራች ሆነን ሺህ አምራቾች እንዲመጡ፣ የገበያ ማዕከል ሆኖ ስራችን ግን ሺህ የገበያ ማዕከሎች እንዲፈጠሩ እያደረገ የዓለም ሞኞች እስከምንባል ድረስ በአደባባይ ወጥተን እናንተን የቢዝነስ ሚስጥር ዘርግፈን ኑ የእኛን አይነት ስራ ስሩ እያላችሁ ነው። በዚህ ሰዓት የሚያንቀላፋና የሚረጋጋ ሰው እንካ ያሉት ምንድነው ርካሽ ነው የሚባለው እንዳይሆንባችሁ። ስለዚህ በነቀን ልትቀበሉት ይገባል ማለት ነው። እንዴት ልጀምር የሚባለውን ላውራችሁ። እንዴት እንጀምር ለምትሉኝ እንግዲህ አሁን በትንሹ በ3 የተከፈላችሁ ትኖራላችሁ። አንድ ከመጀመሪያው ዙር ሰልጣኞች ጀምራችሁ እንደገና ትንሽ አልሳካ ሲላችሁ በአንዳንድ ቻሌንጆች ወደ ሁለተኛ ዙር የተመዘገባችሁ፣ ሌላ በሁለተኛው ዙር ላይ ተመዝግባችሁ ገና ስራ ልትጀምሩ የተዘጋጃችሁ ወይም የጀመራችሁ፣ እንዲሁም ደግሞ እስከዛሬ ድረስ የነበረ ስራ ያላችሁ ሰዎች ሶስታችሁንም ይሄ ያካትታል። አሁንም አወራው እስከዛሬ ድረስ ረጅም ጊዜ የቆየ ቢዝነስ ያላችሁ ሰዎች አሁን በእኛ ከ100 ሺህ ብር በታች ባለ ካፒታል መንቀሳቀስ ትችላላችሁ ብለናቸዋል። በ2 ዓመት
ትንሹ 4 ሚሊዮን ትልቁ እስከ 80 ሚሊዮን የሚያድግ ኢኮኖሚ ነው መገነቡት ከኛ ጋር ሆናችሁ። የትም ሆኑ አዲስ አበባ ሆኑ፣ ጅማ ሆኑ፣ ጎንደር ሆኑ፣ ጅጅጋ ሆኑ፣ አሽመራ ሆኑ፣ መተማ ሆኑ፣ ባህር ዳር ሆኑ፣ የትኛውም አካባቢ ሆኑ ዋናው ነገር እዚህም በአዳራሽ ነው። ዋናው ነገር ብቻ ግን ይሄ ፕሮግራም በየሳምንቱ የሚለቀቀውን ነገር ይሄን ሰምቼዋለሁ፣ ውይ ይሄ ተደግሟል፣ ውይ ይሄ ረዘመ፣ ውይ ይሄ እንኳ ካሁን በፊት ማነው ሲያራ ሰምቻለሁ ሳትሉ በየሳምንቱ 2 ሰዓቱን ሳታቆራርጡ የማዳመጥ አንድ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ሮብና ሐሙስ ቀን ላይ ይደገማል ብለናል። እዚያው ላይ ስታዳምጡ ሰዓቱን ታገኙታላችሁ። ከዛ በዘለለ እጅ ስልካቸው ላይ በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ በመግባት መረጃውን ማግኘት ስለምችሉ እንደዚህ የታደለ ደግሞ ጊዜውን ስራውን መስዋዕት አድርጎ መዝናናቱ ይቅርብኝ ብዙ ዓመት ቆየው ተጉላላው እኮ የተዝናናው መስሎኝ ብሎ እዚህ መጥቶ ደግሞ የሞቀው ቁጭ ብሎ ፊት ለፊትም ደግሞ ይማራል። ስለዚህ ሁላችሁም ግን ይሄንን በማድረግ ብቻ ነው ከኛ ጋር ያልነው። አንዳንዱ ከኛ ጋር ስንለው ተቀጥሮም የሚመስለው አለ። እያገዝናችሁ ሲባል ገንዘብም የሚደጎምለት የሚመስለው ሰው አለ። ስልጠና ሲባል ስልጠናውን ከጨረሰ በኋላ ወደ ስራ የሚገባ የሚመስለው አለ። ይሄንማ እድሜ ያለማይ ነው፣ አላዋጣንም። አሁን ከማይክሮ ፋይናንስ አስተካክለን ለእናንተ ወይም ከኤንጂኦ ጋር አምተን ገንዘብ ልናበድርም ልንሰጥም አይደለም። በእኛ ድርጅት መበደርም ማበደርም ክልክል ነው። ተቀብሎም ስራ መጀመር አይቻልም በራስህ ብቻ። ስለዚህ ታዲያ ልቀጥሩ ነው እንዲህ ለሚሉ ለቅጥርም አይደለም የጠራናችሁ፣ የራሳችሁን ስራ እንድሰሩ ነው። ገንዘብ ከሌለኝ ስለዚህ ቦታ ከሌለኝ እናንተም ጋር ምንም ነገር ከሌለ እንዴት እንደሚሰራ ማን ያውቀዋለሁ እግዚአብሔር ይስጥልኝ ብሎ ቻናል የሚቀይርም ይኖራል። እኛም አሜን እግዚአብሔር ይስጥልን እናመሰግናለን። ነገር ግን ትልቁ ነገር አታውቁም፣ አሰራሩን አንወሻሽ፣ አታውቁትም። ለማንኛውም እንዴት እንጀምር ለምትሉኝ እንግዲህ ካሁን በፊት በትልልቅ ገንዘብ ሲሰሩ የነበራችሁ ሰዎች በትንሽ ሲጀምሩ ምሳሌ አንድ ትልቅ ሱቅ ካለ ሱቁን አፍርሱ እያልን አይደለም። ከ100 ሺህ ብር በላይ ያለውን እንደለመዳችሁት ወጣ ገባ በዱቤውም በምኑም በቁቡም አተራምሶ አያገባንም። ከ100 ሺህ ብር በታች የሚሆን የሆነችን ዕቃ የሆነች አይተም ለዩና ግን 100 ሺህና ከዛ በታች በሚሆን ለብቻው አስጀምሩ። እዛው ቤት ውስጥ ሊሆን ይችላል፣ ከጎን ሊሆን ይችላል። የዛን ሂሳብ ለብቻው አድርጉ። እስከዛሬ የተለያየ አገልግሎት ላይ የሚሰሩ ሰዎች ጅምላ ንግድ ሊሆን ይችላል፣ ትልልቅ ሱቅ ሊሆን ይችላል፣ ኮሚሽን ሰራተኞች ትኖራላችሁ፣ ብቻ የተለያየ አምራች አገልግሎት ሰጪ ነጋዴዎች ብዙ ትኖራላችሁ። ስለዚህ እኛ ያልናችሁ 100 ሺህና ከዛ በታች ባለችው ካፒታል ለብቻ ለዩና በስንት ካላችሁኝ በ100ም በ90ም በ80ም በ60ም በ50ም በ40ም በ10ም በ500 ብርም በ100 ብርም ይቻላል። አሁን እኮ የ100 ብር ሲባል ሰው ፈገግ ይልና ሱቅ ብንመጣ እኮ የ100 ብር ቀይላችሁም አሁን የ10 ብርም አላችሁ እኮ። ምን ነው ኑሮ ውድነቱ ሲባል ጊዜ እንዳለ እንደው አጋነን እኮ አወጣ ነው። አዎ ግልጽ ነው። ኢትዮጵያ ውስጥ ኑሮ ሳይወደድ ቀርቶ ያውቃል እንዳትሉኝ እኔ እንኳ ገና ትንሽ ሕፃን ልጅ ሆኜ ጤፍ 2 ብር ከ50 ገባ ሲባል ለምን ሰልፍ አንወጣም ተባለ። ሰነፍ ሰልፍ ምን ልዩነት አለው? ሰነፍ ሰልፍ ሰነፍን ነው ችግር የሚያጠቃው። የዛን ጊዜ ያለውን ያጠቃል። ጤፍ 2 ብር ከ50 ሲገባ ምሬን ነው የማወራችሁ እኔ። የፊኖ ዱቄት ብር ከ80 ገብቶ በቃ ንቅናቄ ምን ይደረግ ተባለ። 100 ምናምን ገብቶ ሲጀምር ዋጋ ሳይጠይቅ የሚገዛ ሰው አለ የለም? አሁንም 1000 ቢገባ የማይሰማው ሰው አለ የለም? ችግርን በመተካት እንጂ በማለት እዛ ቆመ ማስቆም አትችል በፍጹም። አንድ ሞኝ አዝማሪ ያሉ አባይ በጣም ሞላበትና ስንቱን ሰው አሞግሻ ብረክርክ ያለው እንኳን አባይም ብሎ መስንቆውን ወጥሮ መምታት ጀመራሉ። አባይ አባይ ያገር ሲሳይ ምንድነው ሲሉት ላሞጋግሰው ብዬ ነው ቢቀንስልኝ ለመሻገር። ያሞገስከው ሲሄድ ሌላው ሲመጣ ያሞገስከው ሲሄድ ክረምቱ ሲተካ እዚሁ ልትኖር እኮ ነው። ኧረ እባክህ ስለዚህ ዙርና ተሻገር አርፍት ይባላል። አሁንም እኮ አባቴ ስንቱን ነው ይሄኛውን ስትጮህ ሌላ ውድነት ይመጣል፣ ይሄን ስትጮህ ሌላ ውድነት። አሁን ገቢህን ማስፋት ነው የሚሻለው። እውነት ነው ያላግባብ ወጪ መውጣት የለበትም፣ ግልጽ ነው። ብዙ ጊዜ የኛ ድርጅት ቁጠባ አያስለምድም። አይታችሁ ከሆነ ማለትም መቆጠብ ነውር ሆኖ ሳይሆን መቆጠብ ብቻውን ግን ነውር ነው። ከማጥፋት መቆጠብ ይሻላል፣ ከመቆጠብ ማባዛት ይሻላል። አይሻልም? በጣም ነው የሚቻለው።
የሚሻለው። ለማንኛውም እንዴት ልንጀምር ለምትሉ ስሜቱን ልንገራቸው። ምሳሌ አንተ እንዴት ጀመርክ? ይቀላል አይቀልም? አንተ እንዴት ጀመርክ? ገንዘብ ኖሮ ነው? አጠገባ ይዞ የሚል ሰው ነበረ? ቤተሰብ ያግዛል? ምንድን ነው ያረከው ስትሉኝ እኔ እንዴት ልጀምር በማለት ብቻ አብዛኛውን የኢትዮጵያ ክፍል አዳርሼዋለሁ። አብዛኛውን በደንብ ላውራችሁ፣ አካባቢውንም ጠቅስላችሁ ሰዎች በደንብ አንደርስታንድ ታደርጉኛላችሁ ብዬ በጣም አስባለሁ። ለምን ቆቃና መቂ አካባቢ ላይ ጥሬ ቲማቲሞችን በካርቶን እያደረጉ ወደ ሶማሊያና ውጫሌ ሐረር መጫን ቀላል ነገር ነው። ሞከር ነው፣ ከሰረ። እንደውም ብቻ ከሰርኩ ማለት ነው። አይደለም እኮ አዲስ አበባ ብዙ ጊዜ በተለይ ለጥምቀት መወርወር የሚባል መጃጃል ስላለ አሁን እንኳን ቀርቷል አሉ። ሎሚ ይወረወራልና ለጥምቀት ጊዜ ጠብቀን ለምን ሎሚ አንነግድም? ስለዚህ ሎሚ የሚገኘው የት ነው? ወላይታ፣ ደብረ ሲና፣ ጅሩ፣ ጎንደር በጣም ይገኛል አሉ። ጎንደር ሄደን ሎሚ መጫን ጀመር ነው። ከሰረ። ያለ ቢዝነስ ፕላን 12 ቢዝነስ ከስሮብኛል ብያቸዋለሁ። 12 ቢዝነስ ከስሮብኛል። ስለዚህ አይ ቆይ እንደዚህ አይደለም፣ ለምን ግን አንቀይረውም? ኋላስ እዚህ እኮ እንደ ፒያሳ፣ ኮተቤ የመሳሰሉ ቦታዎች ላይ አትክልትና ፍራፍሬ ከሚመረትባቸው ቦታዎች ላይ እዚህ ጅምላ ማስመጣት እኮ ቀላል ነው። ተሞከረ፣ ከሸረ፣ ቀላል አልነበረም። ቢኤም ቢዝነስ ፕላን አልቆ አልተጻፈም፣ አልተዘጋጀም ነበረ። ማለት የገንዘብ ኃይል ስራን እንደሚሰራ ማለት ነው። አይደለም በቃ መንጃ ፈቃድ አወጥቶ የገቢ ባጃጅ ይዞ ዝቹ ከች ማለት ነው የሚሻለው። እሱ ከባድ ነበረ። ደስ የሚለው ሳልሞክረው ተውኩት። ለምን እንደዚህ ከማድረግ እኮ አባቴ እዚህ ትደራጅና ስራ መታወቂያ ታወጣለህ፣ ቢጫህን ለብሰህ ከታክሲዎች ብር መቀበል ብቻ ተራ ማስከበር። እሱም አይረባም ነበረ። ስራው አይደለም የማይረባው። በነገራችን ላይ ይሄ የማይረባው ምኑ ነው? እንደውም የተወሰኑ ጓደኞቼ ግሩፕ ፈጠርንና በቃኛ መኪና ማጠቢያ ማቋቋም አለብን አሉና ወደ ሾላ አካባቢ መኪና ማጠቢያ ምናምን ብለው፣ እንደው የሚገርመው መኪና ማጠቢያ ትንሽ ይመስላል። መኪና የሚገዛ ብር አውጥተው ሻይሻካ ቀረ። አንዱ በፍሳሽ ከስ፣ አንዱ አይ ለመኪና ማጠቢያ ቆጣሪ አይሰጥም ሲባል፣ አንዱ በቃ ተውት ቢቀርስ። የሆኑ ደግሞ ለብቻ ጓደኞቼ ሲበነሱ ነው ሞክረው ብለው ትምህርት ቤት መክፈት ትንሽ ጊዜ ጀመሩና ለካሱም ዝም ብሎ ኤቢሲዲ ማለት አይቻል፣ ብዙ መስፈርት አለው። ተውት። ብቻ በግሩፕ ሆነን ያልሞከርነው ነገር ልንገራቸው። አሁንም እናንተ እንዴት ልጀምር ትሉና የኔንማ ተውት። አሁን የግሩፖችን ነው የማወራችሁ። የኔንማ ተውት። ምን ይሻላል ብዬ ያላነፈነፍኩት ያልሞከርኩት ያላየሁት ነገር የለም። አያዋጣም። አሁንም እናንተ ምናልባት ትንሽ ሱቅ ከፍታችሁ ልክ ተውትና 3 ቀን ደንበኛ ከሌለ በአራተኛው ቀን ሳትነሱ መላ ትፈጥራላችሁ። እንዴት ደንበኛ ይኑረኝ ሳይሆን እንዴት አድርጌ ትቼ ሌላ ስራ ልጀምር ወደሚለው ወደ መሸነፉ ማለት ነው። አስቡት እንግዲህ በጣም ብዙ ሰዎች እንደዚህ ይሉኛል። 50 ሺህ ብር ይዤ ምን እንደምሰራ ግራ ገባኝ። ትንሽ ቤት 20 ሺህ ብር ነው ኪራዋ፣ ለ3 ወር 60 ሺህ ክፈላሉኝ። አንተ ደግሞ በ50 ሺህ ነግድ አልከኝ። እሺ ይሄ እንዴት ነው የሚሆነው ብሎ መስቀለኛ ጥያቄ ይዘው ይመጣሉ። አያችሁ፣ በ100 ብር ቢዝነስ ይጀመራል አልክ። ከዛስ እና በ100 ብር ምን ይጀመራል ብዬ አንድ ጊዜ እንትን ስታወራ ሰማሁ። ምን አንድ ባሊ ውሃና 2 ፎጣ ይዞ ትንሽዬዋን ፓውደር ኦሞ ይዘህ ወጥተህ መኪና መወልወል ማጠብ ቆመበት መጠየቅ። ከዛስ 2 ሰዎችን ስጠይቅ ና አንተ ስፖኬ ልፈታ ነው ብሎ በኩርኩም አጨሰኛል። ይሄ ሰው ሊያስገድለኝ ነው ብዬ ከዛን ቀን ጀምሬ ተወኩት አለኝ። ልጅ 99 ብር አንኳኩቷል ብለናቸዋል። የመጀመሪያውን እናቱ የሰራችውን ዶሮ አዙሮ ለመሸጥ ለምሳ 99 ብር አንኳኩቶ ተተፍቶበታል። አንዳንዱም በቁንጢት፣ አንዳንዱም በኩርኩም፣ አንዳንዱም ዞር በል፣ አንዳንዱም በግፍትሪ፣ አንዳንዱም እየፎገሩ አልፏል። 100ኛው ነው የገዛው። እሱ ግን 2 ጠየቀ አናሳጥብ ማለት 3ኛው ና አንተ ስፖኬ ልፈታ አንተ አይነቱን ሌባና ቃልም በኩርኩም ሲለው ውሃውንም ደፋ ባሊው ወረወረና ወጣውንም የት እንዳረኩት አላውቅም ተመልሼ ሄድኩ አለኝ። አሁን ስለው እያለቃቀስኩ ነው። ከባድ ነው እንደምትለው አይደለም ማለት ጀመረ። ግን እሱ እንደሚለው ከባድ አይደለም። ይኸውላችሁ በፍጹም አይደለም። ምናልባት ወይ አጠያየቄ ነው ማለት አለበት፣ ወይ ስጠይቅ ነው ያበላሸሁት እንዲህ ሌባ ሊያስመስል የቻለው፣ ወይም ደግሞ የምር የነምልህ አይደለም። ምን ችግር ያለው አንድ ኩርኩም 2ሽ ቢደግም ስራ አይደለ እንዴ? ነው አይደለም? ለሽንት የተገርፈናል አይደለ? እንዲህ የማይመለከተን ጉዳይ ላይ በማናውቀው ነገር ለስራችን ለውጤታችን ምን አለ ዋጋ ብንከፍል?
ምንድነው ችግሩ? እኔ እኮ በጣም ነው የሚገርመኝ እኮ በጣም ማለት ነው። ደና አበበች ጎበና ሲለምኑ ሲተፋባቸው ይሄ ለልጄ እያሉ አይደል ልጃቸውን እየቀየሩ ስንቱን ሕፃን ያሳደጉት ሰዎች ትንሽ ያክል ዋጋ የሰውን ፊት ማየት የሚባል ነገር አይሞክሩም። አንዱ ደግሞ አንተ እንዳልከኝ ሄጄ ከቅናሽ ቦታ ላይ የሆነ ሽራቦችን ገዛው። አንዳንድ ቦታ ላይ ለመሸጥ ሞከር አደረጉ። ከቀኑ 9 ሰዓት ሆናለ። እንዴ ለምን 9 ቀን አይቆምም? ከቀኑ 9 ሰዓት ሆነ፣ ወፍ የለም። ከዛስ ተመልሼ የገዛኝን ሰውዬ ትገዛኛለህ ወይ ስለው ዋጋ ቀንሶ ነገረኝ። በቃ ቀንሶ ቢሆን ጊዜ ብዬ ለሱ ሰጥቼው ጠፋዋል። አሁን ቻሌንጁን ነው የማወራችሁ። እንዴት አድርገው ያሳኩ ብዙዎች አሉ። እሱም በኋላ አወራቸዋለሁ። ለማንኛውም እናንተም እንደዛ አይነት ነገር ሊገጥማችሁ ይችላል። አንዱ እዛ ማዶ ዜና ሰምቶ ፈርቶ ይተዋል። አንዱ ደግሞ የተከለከለ ቦታ ላይ ወስዶ ቁጭ አደርግና የሆነ ዕቃ አጋጣሚ በዛ ቦታ ላይ ለካ ህገወጥ ነጋዴዎች ያማረሯቸው ደንብ አስከባሪዎች አገኘነህ ብለው ጥርግ ያደርጉና ወረሱበት። እንግዲህ እዚች ሀገር ነው ይሰራል የምትለኝ አቶ በላይ ያለኝ። እሱም ያንተ ስህተት። ቆይ አንተ ሁሉንም ያንተ ስህተት ነው እንዲህ የምትለው አለኝ። አዎ እሺ፣ እኔ ለፈጠርኩት ስህተት ማን ነው ታዲያ ተጠያቂው? ማን ነው ተጠያቂው? እሺ እኔ 12 ቢዝነስ ከሰረብኝ የምር የኔ ችግር አይደለም ነው እኮ ነው። ሰዎች የፖሊሲው ችግር፣ የደንቡ ችግር፣ የመንገድ የህግ አስከባሪው ችግር፣ የአገሪቱ ሰላም ያለመሆኗ ችግር፣ የወንበዴ መብዛቱ ችግር በጣም ብዙ ሊል ይችላል። ተጽዕኖ የለውም ማለት አትችልም። እልም ማለ ቅርቃር ጥብቅ አላጣብቂኝ ውስጥ እንደኖራችሁ ይሄ ሁላችንም የምንኖርበት ዓለም ስለሆነ ያ አይካድም። ግልጽ ነው አይደለ? ያ አይካድም። ከዚህ ተነስተ በንፈልገው አቅጣጫ ደርሰ የማትመጣበት ሀገር ላይ እንዳለ ይሄ ይታወቅ፣ ግልጽ ነው። ምንም አናለባብሰውም። ነገር ግን የምችለውን ያክል በተጠንቀቅ መሄድ፣ በተጠንቀቅ መስራት፣ የሚቻለውን መንገድ መርጠ መሄድ ነው የሚሻለው። ወይስ ምሳሌ አሁን የምር 7ኛና 8ኛ ፎቅ ላይ ወጥተው የሚሰሩ ሰዎች እንደ ከውጭ አይተው ገደል ነው ማለት ይቻላል? ገደል እንዳይባል አይደል ደረጃ የተሰራው ነው አይደለም? ተውትና ደረጃው ላይ ታችሁት ትልልቅ ባነሮችን ለመሳል ወይም ለመስቀል እንኳን በገመድና በመሰላል እየወጡ ነው አይደለም ነው እኮ። ስለዚህ እኔ አሁን ቅድም የጀመርኩላችሁ የተወሰነ ያወራኋችሁ ስራ ከሰረ ያልኳችሁ የስራው ችግር ሳይሆን የኔ ችግር ነበረ። ቢዝነስ ፕላኑ ካለቀ በኋላ ግን በ1500 ብር ምን እንደምጀምር ግራ አልገባኝም። አያችሁት? እርግጠኛ ከሆንኩበት በኋላ ማለትም ለካ ሳስበው ቁጭ ብለን ከሚስቴ ጋር የማይሸጥ ነገር የለም። ለካ ሻይ ቅጠልም ይሸጣል፣ ሳሙናም ይሸጣል፣ እንቁላልም ይሸጣል፣ ደረቅ እንጀራም ይሸጣል፣ ባልትናም ይሸጣል። የተገጣጠመ ሽንኩርትና የፈራረጠ ቲማቲምም እኮ ትንሽ ንጹህ አድርጎ ያልተበላሸውን እሱም ይሸጣል። በጣም ብዙ ነገር ነው የሚሸጠው። የማይሸጥ ነገር የለም። የተፈለፈለና እዛ ማርች የተባለ ነጭ ሽንኩርት መጥቶ በዲስካውንት ይሸጣል። እንኳን አይደለም እነኛ አገዳ የሚያዞሩ ሰዎች የምተዋቸው የነሱ ጥፋት እንጂ በትንሹ በቀን 500 ብር ይሰራሉ። ሰው በ100 ብር አምባሻ በልቶ አድሮ ምን አለ 400 ብሩን ደግሞ ነገ ሰፋ ያለ ዕቃ ቢጨምርበት ምን አለ ከዛ በኋላ የተከራየውን ጋሪ የራሱ ቢያደርገው እድገት ነው አይደለም? ምን አለ ከዛ በኋላ በቀን 4 ከሆነ የሚሸጠው 5 ሸጣለሁ ቢል፣ እያዞረ ከሆነ የሚሸጠው ሰፋ ያለ ቤት ተከራይቼ ሸጣለሁ ቢል፣ ካስመጪ ከሆነ የሚወስደው እኔ ራሴ ማስመጣት እችላለሁ ቢል፣ ከዛ የሚያስመጣበትን ቦታ ራሴ እርሻ ልማቱን እንደውም አገዳ መሸፈን እችላለሁ ቢል፣ የከርሰ ምድር ውሃ ቢያጠና ሞተር ቢወስድ የሚጭንበት መኪና ኢንቨስተርነት ነው አይደለም? ነው እኮ። አያችሁት? ነው እኮ ሌላ አይደለም። እመኑኝ፣ እናንተ የምትፈልጉት ትንሽዬ የሆነች አስቸጋሪ ነገር ስትገጥማችሁ ቁጭ ስለምትሉ ነው። ሌላ እኛ ህግ እንዲህ ይላል፣ በቀን የሰራበትን ማጥፋት ሳይሆን በቀን አንድ ደንበኛ መያዝንና አንድ ዕቃ መጨመር እንዳትረሳ ይላል የኛ ህግ። ይህን እንዳትረሱ። በቀን አንድ ደንበኛ መያዝንና አንድ ዕቃ መጨመርን እንዳትረሳ። በቀን ስልህ 365 ቀን አይደለም፣ ለአንድ ሳምንት። ከአንድ ሳምንት በኋላስ በቀን 2 ደንበኛ መያዝንና 2 ዕቃ መጨመር እንዳትረሳ። ይሄ ለነጋዴዎች ነው። ለአገልግሎትም እንደዛው ነው። ለአምራችም እንደዛው ነው። አለቀ እኮ። አንድ ሰውዬ ምሳሌ የሌላ ሰው እስከ 20 ሊትር ሲያልቡ የኔ ላም 5 ሊትር ብቻ ነው ወተት የምትሰጠው አለ። ከአንተ ችግር እንጂ አንተም እንደነኛ 20 ሊትር እንድትሰጥ ማድረግ ትችላለህ። የምር ይችላል አይችልም?
ይችላል። አብረን በሬ እያደለብን እሱ በ3 ወር ወፍረውለት ይሸጣል። እኔ ደግሞ 5 ወር ቆይተው እንኳን አይወፍሩልኝም አለ። የእሱ ችግር ነው ወይስ አይደለም? ወይ ሲገዛ ወይ ሲመግብ ወይ አየሩን ብቻ የሆነ የጎዳቸው ነገር አለ የለም? አለ እኮ አለ። ስለዚህ አሁን ምንም ይሰራል አባቴ፣ ካልስም ስራ፣ ቀበቶም ስራ፣ ሸቀጥም ስራ፣ ሳልባጅም ስራ፣ የአርሶ አደር ልጅ ከሆነ ሰላጣም ዝራ፣ ጎመንም ዝራ፣ ቄጠማም አሳድግና እያጨድክ ይሸጣል። አሳድገው ጨፌ ቦታ ከሆነ ምንም የማይደረግ ነገር የለም። አንተ የከብት ማድለብ ከሆነ አሻብ ከብት መኖ የሚሸጥልህ ሰው ከሚሊዮነሮች መንገድ ጋር ትስስር እንፈጥርላለን። ትራንስፖርቱን የሚሰራ ከሚሊዮነሮች መንገድ ጋር ትስስር እንፈጥርላለን። በሬው ሲደልብ የሚገዛ ምግብ ቤትና ሆቴሎች ትስስር እንፈጥርላለን። ሆቴሉ ደግሞ ሳምበዲ ግብአቶችን የሚገዛበት ትስስር እንፈጥርላለን። ይሄንን ነገር እኛ እስከምንፈጥርልህ ግን እርስ በርስ ተገበያይ ነው ያልነው። እርስ በርስ ተለዋወጥ። አሁን የሁላችሁንም ዳታ እንግዲህ መደዳ እንለጥፋለን። በሚመጡ ጊዜ የምትፈልጉትን ዘርፍ የሚሸጥላችሁ ወይም የሚገዛላችሁን ሰው እያስተካከላችሁ ትሄዳላችሁ። የቢሊዮነሮች መንገድ ስልጠና ወሳጆችና ለእናንተ የዕቃ ስርጭትና የተለያየ ምርት አገልግሎት የሚሰጡ ሰዎች ግን አደራጅተን እየጨረስን ነው ያለ ነው። አለ የተባለ በዘርፋችሁ ላይ ብቻ አሁን ሎኬሽናቸውን ታስተካክላላችሁ። በ50% ነው ዱቤ የምትሰጡት። ዱቤ መቀበል ይቻላል፣ መስጠት ግን አይችሉም። ሰምታችኋል አይደለ? መቀበል ትችላላችሁ። የ100,000 ብር ዕቃ ስትገዙ 50,000 ተከፍሉና 50,000 ቼክ ነው የምትጽፉት። ከዚህ በኋላ እኛ አንድ እርስ በራሳቸው ሌላ ዕቃ እንዲያሰራጩ ካዘዝናቸው ትልልቅ ኢንቨስተሮች ማለት ነው። ስለዚህ በታማኝነት የመክፈል የናንተ ነው። በየቦታው ሎኬሽናቸውን አይቶ በቀላሉ ለማሰራጨት ደግሞ ማን አለ? በመካከላችን ፒያዝ ዴሊቨር ደግሞ በመካከላችሁ በእያንዳንዱ ሀገር ላይ ሎኬሽኑን ተጠቅሞ ለእናንተ የትራንስፖርት አገልግሎትን ለመስጠት ደግሞ ዝግጁ ነው ማለት ነው። ስለዚህ አካውንት ወይም ቼክ ያልጨረሰ ሰው ወደ ስራው መግባት ይችላል። ትልቁ ዋናው መስፈርት ግን ኤምቲ ብሎ መመዝገብና ኤቲ ብሎ በየሳምንት አቴንዳንስ መላክ፣ ኢንፎርሜሽን መላክ። ከዛ ኢንፎርሜሽን ስም፣ እድሜ፣ ጾታ፣ አድራሻ፣ የስራው አይነት፣ መነሻ ካፒታል እሷን ከዚህ ከመስከረም በእኛ ቢዝነስ ፕላን እርሻ ማዘመን የጀመረ አርሶ አደር እመኑኝ ከትንሽ ጊዜ በኋላ አንድ አካባቢ ላይ 4-5 አርሶ አደሮች እኛን ስልጠና ከተከታተሉ አካባቢውን በቀላሉ ይቀይሩታል። በቀላሉ ነው የሚቀይሩት። እንደስከዛሬው አይደለም የሚዘሩት። እንደስከዛሬው አይደለም መስኖ የሚጠቀሙት። እንደስከዛሬው አይደለም ገንዘብ የሚይዙት። እንደስከዛሬው አይደለም ማህበራዊ ህይወት የሚጠቀሙት። እንደስከዛሬው አይደለም ስሜታዊ የሚሆኑት። እንደስከዛሬው ግምታዊ ስራ አይሰሩም። እንደስከዛሬው የማይመጥናቸው ቦታ ላይ ሄደው ወየ እያሉ ዝም ብለው አይጃጃሉ። ስደት አያስቡም። ያለ እድሜ አይጋቡም። ዝም ብለው ሰክረው አይጠጡም። ግምታዊ የሆነ ነገር አያደርጉም። በሮቻቸው ላሞቻቸው ሲከሱ ዝም አይሉም። በያጠገባቸው ያለን የከርሰ ምድሯ በየወንዝ በየአካባቢያቸው የሚፈስን ምንጭ ዝም አይሉትም። ከዚህ በኋላ ይጠልፉታል። የከብት መኖ ያለሙበታል። ሸንኮራ አገዳ፣ አፕል ይተክሉበታል። ማንጎ ይተክሉበታል። ሰላጣ፣ ጎመን ያለሙበታል። በቀላሉ ቢያንስ እንኳ ከብቶቻቸውን እንዴት የወተት እና የስጋ ከብትን እንዴት በቀላል ማትረፍ እንደሚቻል ይጠነቀቁበታል። አሁን እኮ የሚገርማቸው እኔ ግርም የሚለኝ አንዳንድ ኢንቨስተሮች ከባንክም ከዲያስፖራም ከምንም ከውጭ የሚያጋጩና እድሜ ልክ ያላቸውን ብር ትልልቅ ማሽኖችን አምጥተው በረሃ ቦታ ላይ ሄደው የከርሰ ምድር ውሃ ለማውጣት ኢኮኖሚን የሚያቀልጡ ሰዎች አሉ። ለምን እዛ ጋር እንሄዳለን? እስኪ መጀመሪያ ትናንሽ ሰፈሮች ተሰርቶ በአንድ ቀን ብቻ የከርሰ ምድር ውሃ የሚወጣበት ቦታ አለ። ይህም ፕሮግራም የሚከታተል ሰው ይታዘበኝ። እኔ በአንድ ቀን እዛው ቆሜ ብዙ ቦታ ላይ ውሃ አስቆፍሬ ያውቃለሁ። እዛው ቆሜ ብዙ አርሶ አደሮች በአንድ ቀን የምሬ ነው፣ ሳጋንን አይደለም። በአንድ ቀን ብቻ የከርሰ ምድር ውሃ ውሏቸውን ቆፍረው ማታ ወደ ቤት ሳይገቡ የሚያወጡበት የከርሰ ምድር ውሃ አለ። የሚገርማችሁ ሌላ እሱ በቀላል ወጥቶ ስንት ነገር መጠቀም እየተቻለ በሮቻቸውና ላሞቻቸው፣ ላሞቹ ወተት አይሰጡም፣ በሮቹ ማረስ የማይችሉ ክስት ያሉ አያችሁ። እነኛ ወጣቶቹም ትልልቆቹም ትንንሾቹም ሴቷን ወደ አረብ ሀገር፣ ወጣቱን ወደ ቁማር ቤት፣ ሽማግሌው ባቅሙ አረቄ ቤት፣ ትንሽ ካለው ጠጅ ቤት፣ ትንሽ ካለው ቢራ ቤት፣ ትንሽ ካለው ውስኪ ቤት፣ ምንም ከሌለው ቤት፣ ስራ ቦታ ባዶ ነው። እኛ የምንፈልገው ይከራያል የሚል ቤት፣ ከዛስ የ3 ወር ሴት ላጥ አድርጎ የሚከፈል ገንዘብ፣ ከዛስ እቃ ስንፈልግ ሄደን ክፍል አድርገን ከመርካቶ ወይም ከፋብሪካ ወይም ካስመጪ ወይም ከሰፈር አከፋፋይ ላይ አምተን ጨቅ ማድረግ፣
ከዛ ቁጭ ብለን ብቻ ሰው በሰልፍ ይዞ ጠጋበል እያለ የሚገዛ እኛ የምንፈልገው እንደዛ ነው። ተበልታችኋል እንደዛ ፈላጊዎች ከሆናችሁ። የለም በአሁኑ ሰዓት እንደዛ ድሮ ቀረ። አሁን እንደዛ ብሎ ነገር የለም አባቴ። እሱ አይሰራም። አሁን ኢንፎርሜሽን ቴክኖሎጂ ወቅ 5ኛው ጄኔሬሽን ላይ ነው ያለው። ብዙ ጊዜ አውርቼዋለሁ። በድንጋይ ዘመን አጠገቡን ያለ ሰው በልቶ ካጣ ይሞት ነበረ። ባደን ዘመን ተንቀሳቅሶ የተገኘ እጽዋት የተገኘ እንስሳት ይበላ ነበረ። በግብርና ዘመን ሰው በሰፊ አርሶ አምርቶ ወይም በሰፊው አርብቶ ይበላ ነበረ። እሱ መሬት ጠበበ። አሁን ኢንዱስትሪ ዘመን ውስጥ ገባን። ደግሞ በመኪና መሄድ፣ በአውሮፕላን መሄድ፣ በስልክ መደወል፣ በፋብሪካ የሆነ ነገር አቀነባብሮ ቶሎ እሱም ደግሞ አሁን የአየር ብክለትም የጂኦግራፊ ጥበትም የፋይናንስ መጨናነቅም ይፈጠራል። አሁን 5ኛው ጄኔሬሽን ኢንፎርሜሽን ቴክኖሎጂ ላይ ነው ያለው። ስለ ዘመኑ በዘመነ ቁጥር ያኛውን እኖራለሁ ምትል ከሆነ ተፎግራል። አሁን ጫካ እየመነጠር ከሰላ ከስራለሁ ብትል ታሰራለህ። አርብቶ አደርለውን ብትል ሰው ልማት ላይ ብታስገባ ትከለከላል። በሰፊው ልረስ ብትል መሬት የለም። ግን አይ በቃ ይሄ የመሞቻ ዘመን ነው ብለህ ቁጭ ምትል ከሆነ ሰዎቹ ደግሞ ዘመኑ ተመችቷቸው ባለሀብት እየሆኑ ነው። ዘመኑ እኔ እንደኔ ይቅርታ አድርጉልኝና እንዲያውም በጣም ምቹ ጊዜ አሁን ኢትዮጵያ ውስጥ ከሰላም ውጭ ምንም ችግር የለም። ሌላ እንደኔ እንደራሴ አንድም ነገር የለም። ኑሮ ውድነት ምናምን ለምትሉት ተውት። ምንም ኑሮ ውድነት የሚባለው ነገር የለም ልላችሁ ፈልጌ ሳይሆን የገንዘብ ግሽበት፣ ገንዘብ የመግዛት አቅሙ ነው የወረደው እንጂ ሌላ ምንም የተለየ ነገር አልተፈጠረም። እሺ ገብቷችሁ ከሆነ ማለት ነው። እኔ ሲገባኝ በፊትም አንድን አርሶ አደር ህይወት ላወራችሁ። እኔ ሕፃን ሆኜ 1 ኩንታል ጤፍ ሸጦ የሚገዛውን የፋብሪካ ዕቃ አሁንም ይገዛል። ተሳስቻለሁ? አልተሳሳትኩም። 1 በሬ ሸጦ የሚገዛውን የኢንዱስትሪ ዕቃ ገበሬ አሁንም ይገዛል። 1 ደመወዝተኛ ተቀብሎ የሚገዛውን ዕቃ አሁንም ይገዛል። እሱ ልዩነት የተፈጠረው ግሽበት ነው። ግሽበትና ውድነትን ካልገባን ሁልጊዜ ሽብር እንደተፈጠረብን ነው የምንኖረው። ስለዚህ አባቴ ሌላ 1000 ጊዜ ምክንያት ልንደረድር። በእርግጥ ደመወዝና ዋጋ ንረት እኩል እየሄዱ አይደለም። በእርግጥ አሁን እኛ ነጋዴ ነን። ደስ የሚለው ሸማቹ በደንብ አውቆታል። የዛሬ ወር ደመወዝ ተቀብሎ የገዛውን ዕቃ ድጋሚ ሲመጣ ይህን ጊዜ ቢያንስ ይህን ያክል ጨምሯል ብሎ ተዘጋጅቶ ይመጣል። ችግሩ ግን ይህን ጊዜ እንትን ጨምሯል አለቃዬ ደመወዝ ጨምር የሚባልበት ነገር ስለጠፋ አባቴ አሁን ከላብ ከደም ወዝ ወደ ስራ ግባ። ደመወዝ ማለት የላብ የደም ወዝ መብላት ስለሆነ ማለት ነው። ለዛ ነው የኛ ድርጅት ከ5 ዓመት ውጪ መቀጠር አይቻልም ብለናል አይደል? እስኪ ጎበዝ ይሄንን ባህል እናድርገው። በቃ ከ5 ዓመት በኋላ አልቀጠርም በል። ከ5 ዓመት በኋላ መቀጠር አያስፈልግም። የመንግስት ይሁን የግል ይሁን አንድ አርሶ አደር ከ5 ዓመት በኋላ በጭራሽ ማረስ የለበትም። ሌላው አንድ ቢዝነስማን፣ እናንተ ይሄን ብቻ ነው የምትሉት፣ አንድ የራሱን ቢዝነስ የሚሰራ ቢዝነስማን ከ5 ዓመት በኋላ ምንም ስራ መስራት የለበትም። ነገሩ በ5 ዓመት ብቻ ሰውየው አርሶ አደር ይሁን ተቀጣሪ ይሁን ኢንቨስተር ይሁን በ5 ዓመት ብቻ በቃ ራሱን ይቻል። አርሶ አደር ከሆነ ከ5 ዓመት በኋላ ወደ ዘመናዊ ቢዝነስ ይግባ። ከ5 ዓመት በኋላ ደግሞ በቃ ተቀጣሪ ከሆነ ከ5 ዓመት በኋላ ወደ ራሱ ድርጅት ይግባ። 5 ዓመት ደግሞ በራሱ ድርጅት ውስጥ ከሰራ በኋላ በቃ የኖርኩትንና እኔ እንዲኖሩ ያረኳቸውን ሰዎች ውጤት ነው የማወራቸው። በላይ አትክልትና አስቤዛን ለ5 ዓመት ገነባን። ዘንድሮ 7ኛ ዓመቱን ጨርሶ ወደ 8ኛ ዓመቱ ገብቷል። ከ5 ዓመት በኋላ ቦታው ደርሰን አናውቅም። ያው ድርጅቱ ራሱን እያሽከረከረ ለሀገርም ፈንድ ተርፏል። 5 ዓመት ረዳትነት ነው አሁን እኛ ያስቸገረን እኮ አይደለም። በ5 ዓመት የራስ መኪና ኖሮ ጭራሽ ሹፌር ቀጥረህ ጭራሽ በማረፊያ 5 ዓመት ረዳትነት የፀጉርና የሱሪ አራዳ ማለት ነው። አየህ ሱሪ ከማውረድ አረ ከመኪናው ወረዱ ረዳቶች። ከመኪናው ላይ ነው የሚወረደው፣ ሱሪ አይደለም የሚወረደው። ዋካችሁ ሱሪ ያወረዳችሁ አዋረዳችሁ እኮ። ሱሪያችሁን ከፍ አድርጉት፣ ደረጃችሁን ከፍ። ከመኪናው ውረዱ። የሰው መኪና የእናንተ አይደለም። ጫቱን ተውት፣ ቁም ምናምን ተው፣ ለውዝ መፈልፈል ተው፣ ማታ 1-2 ጃምቦ ምናምን ይቅርብህ። ተው ፀጉር መፍተል አቁም። በቃ ረዳትነት ከሰራ 1 ወር፣ ከ1 ወር በኋላ ሼር፣ ከዛ በኋላ ኮንትራት ይዘህ ለራስህ ሰሌዳ አውጣ፣ መስመር አስወጣ። ከተወሰነ ጊዜ በኋላ አንድ ደካማ ግዛ። ከተወሰነ ጊዜ በኋላ ወደ አዲስ ቀይረው። ከተወሰነ ጊዜ ሌላ አንድ ድገም። ይህን ማውራውን ያክል ቀላል ከባድ የሚባል ነገር
የለም። ሌላ በቅጥር ውስጥ ያላችሁ ሰዎች ምናልባት በእናንተ ተመዝግባችሁ እየሰራችሁ እንዴት ላድርገው ለምትሉ በቤተሰቦቻችሁ ስም ንግድ መጀመር ይቻላል ብለናቸዋል። ቼክ እንዴት እናሳትማለን የምትሉ ሰዎች በቤተሰብ ስም ማሳተም ይቻላል። ነገር ግን ወደኛ ሪፖርት ስታደርጉ የተመዘገበው እና እየሰለጠናችሁ ያላችሁት እናንተ ንግድ ፍቃድ የወጣው ግን ሳምበዲ ወይ ባለቤታችሁ ወይ የሚስታችሁ እህት ወይ ባላችሁ ወንድም ሊሆን ይችላል። እሱን አታችመንት ታደርጉና ወደኛ ሪፖርት ታደርጋላችሁ። ይቻላል፣ ምንም አያስቸግርም። ሰዓት የለኝም ምናምን ውሸት፣ ነፍ ሰዓት አለ። ተቀጣሪ በለው ነጋዴ በለው ሁሉም ሰው በቂ ሰዓት አላችሁ። አገራችን ላይ አንድም የደንበኛ እጥረት የለም። እናንተ ለመያዝ ዝግጅት ላይ ደንበኛ አለ። አንድም አይነት የምርት ብዛት የለም። ምርት የሚባል እያመረትን አይደለም። ሌላ ምንም አይነት ቤት ኪራይ ጠፋ አትበሉ። ነፍ ቤት ኪራይ አለ። ከሌለ አከራይ ብላችሁ ሰውየው ሀሳብ እንዲኖረው ራሱ በረንዳ ላይ እንዲሸጣችሁ መኝታ ክፍሉን ቀይሶ መስኮት እንዲቀድላችሁ አሳምኑት። ሌላ የደንብ ማስከበር የተለያየ ፖሊሲው ከባድ ነው ለምትሉ ሰዎች ደንብ ማስከበር ከሚከለክለው ውጪ ነፍ ቦታ አለ፣ አየር ባየር ላይ የሚሰሩ ሰዎች። ሌላኛው በቅርብ ጊዜ አንድ አሁን ከተቋሙ ጋር እየተነጋገርን ያለበት አንድ ነገር አለ። በባለፈ ስለ ማረሚያ ቤት እስረኞች እንዲሰለጥኑ እያስተካከልን ነው ብለናቸዋል። አሁን ደግሞ ኢመደበኛ ብሎ መንግስት በአዲስ አበባ ከተማ ብቻ ከ100,000 በላይ ኢመደበኛ ተብለው ለ2 ዓመት ነፃ ቦታ የተሰጣቸው ያለ ንግድ ፍቃድ እንዲሰሩ የተወሰነላቸው ሰዎች አሉ። እኛ ግን ምን አልናቸው? አሁን ያንን ዲፓርትመንት ኮንታክት ልናደርገው ነው። ወደኛ አምጣ። የምን 2 ዓመት ነው? በ6 ወር ውስጥ የተሻለ ደረጃ ላይ አድርሰን ወደ መደበኛ ንግድ እናስገባዋለን ብለናቸዋል። በ6 ወር ያ ቦታ በ2 ዓመት ውስጥ ለ4 ጄኔሬሽን የስራ ዕድል ፈጠረ አልፈጠረም? 4 እጥፍ ኢኮኖሚውን መገንባትና ችግሩን ማዳከም ተቻለ አልተቻለም? ተቻለ። እቻ ከኛ ጋር ኮኔክት ያድርጓቸው። ምንም ችግር የለ። እኛ ነፃ ነው የምናሰለጥናቸው፣ ነፃ ነው ቦታው ላይ የምንሄድላቸው፣ ነፃ ነው እየሄድን የምንፈትሽ፣ ነፃ ነው ቢዝነስ ፕላኑን የምንሰጠው፣ ነፃ ነው የአየር ሰዓቱን እኛ ነን የምንሞላላ። ምንም አይጠበቅባቸው። ለ2 ዓመት አይደለ? እመኑኝ 2 ዓመት ቆይተው አናቅም እንዲ ያልከበሱቅ የሚባል ስንት ዓመት ይሆነዋል? 10 ምናምን ዓመት ካልተሳሳት የተሰጠን ሰዎች እዛው ላይ 10 ምናምን ለ5 ዓመት ነው አይሰጠን። ግን በ5 ዓመት ሚሊዮነር ሆነን ተቀይረናል። አንዳንዱ እየሸጠ አንዳንዱ እያከራየ አንዳንዱ እዛው ውስጥ እየሰራ በ10 ዓመቱ ልቀቅ ሲባል እኮ ወይኔ ፈጣሪ እዚች ሀገር ላይ እየኖር እኮ ያሉት በቃ እድሜ ልክም ቢሆን ያው ነው አባቴ። እኛ ግን አሁን 2 ዓመት ሙሉ 400,000 ሰው ይቀየርበታል ያ ቦታ። ዝም ከተባለ እነኚህ ልጆች 2 ዓመትም ቆይተው አሁንም ጥያቄ ነው የሚያነሱት። እመኑኝ አይለወጡበትም። የለም ቢዝነስ ፕላን የላቸውማ። እኔ ታዲያ መለወጥ ጠልቼ ነው እንዲህ 12 ቢዝነስ የከሰረው ቢዝነስ ፕላን ስለሌለ እኮ ነው። ድሮ አሁን ቢዝነስ ፕላን ካለኝ በኋላ ነው ድሮም በላይ ነበር አሁንም በላይ ነኝ። ገብታችኋል አይደል? ሌላ ነገር እኮ ምንም ልዩነት የለውም። ሰው ለማንኛውም እባካችሁን ቆይ የምትሉ ሰዎች አንድም ሰው እንዳናይ ሌት ተቀን ሩጥ። ቢያቅት 100 ብር አይጠፋብህም። ቢያቅት የ100 ብር ቢዝነስ ጀምር። ቢያቅት ከቻልክ 500 ከቻልክ 1000 ከቻልክ 5000 ከቻልክ 10000 ከቻልክ እስከ 100,000 ድረስ ከዛ በላይ ያላችሁ ሰዎች አስተካክሉ ቢዝነሳችሁን። ተበድሮ ወይም ከቤተሰብ ተቀብሎ መጀመር አይቻልም። ሰርቆም አይታሰብም። ተበድሮም ከቤተሰብ ተቀብሎ መጀመር አይቻልም። የለም አርቲፊሻል እንዳታደርጉ፣ ተደብቃችሁ ብትጀምሩ እንዳከስሩ በኋላ ለኔ ያጋልጣችኋል። በራሳችሁ ብቻ በራሳችሁ ምንም ከሌላችሁ እናቴ ከዚህ በኋላ የሚሰራውን በቃ በደሞዝ አስቢል ይበሉና ባይሆን ይቅጠሯችሁ ቤተሰቦቻችሁ። እሺ ከዛ ሌት ተቀን ኦቨር ታይም ስሩ። ምሳሌ የኛ ድርጅት ሰራተኞች 14 ሰዓት ይሰራሉ። አያችሁ ይሄዱና 14 ሰዓት የምትሰራው አንተ አያ ነው ይሏቸዋል። እኛ ጋር ደግሞ ይመጡና አንተ በቀን 4 ጊዜ የምመግበው ጅል ነው ወይ መንግስት ነው ይሉናል። እኛ ደግሞ አያችሁ ጀግና አንተ አንበሳ እንደ ቻይና 14 ሰዓት ትሰራለህ በቀን አንበሳ ብሎ እሱ ማድነቅ ይሻላል። እኛን ደግሞ መጥቶ በቀን 4 ጊዜ ምን የአብርሃም ቤት ነው ስላሴዎች ባርካውት ነው በቀን 4 ጊዜ መግባችሁ የማይከስር ምን አይነት ደግ ድርጅት ነው፣ በርቱ ቀጥሉበት መባል ይገባናል። አያችሁት አይደለ? እዚህ ጋር ሌላ እዛ ጋር ሌላ ሽብር የሚነዘዝ አትስሙ። ደግሞ ምን ሰምተህ መጣ በየመድረኩ አሰልጣኝ ነፍ ነው አሁን
ይጮህብሃል። በቃ ትችላለህ ያዝ ይልሃል ብር። አንዱ ምን አለኝ፣ ምን ዋጋ አለው እናንተ ሚሊዮነር ትሆኑብናላችሁ እኛ እንቀራለን አለኝ በኮሜንት። ለምን ስለው የምንከፍላት 10 እና 100 ብር አስበዋል አለኝ። ግን ከፍላችሁ ታውቃላችሁ? እንዴ የት ከፈልክ? ማን ከፈለ አላለዋለሁ። አረ ብዙ ቦታ ከፍያለሁ። ያው ናችሁ በቃ ብዙ ቦታ እየከፈልኩ ነው። ምን አገባንኛ ስለሌለው? ይመለከተናል። አዎ ሌላ ቦታማ ካሰባችሁት ምን ያልተበዘበዛችሁበት ቦታ አለ፣ ምን ያልተበላንበት ቦታ አለ። ግን ከተበላችሁ ልበሉ ነበረ እንኳን ተበላችሁ። እሺ ሄሎ ደርሻለሁኝ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነፃነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነፃነት አትክልትና አስቤዛ። እያያችሁ ነው
እንግዲህ ብዙ ጊዜ ያወራነው ነገር በ100 ብር ካፒታል የጀመራችሁ ሰዎች ወር ሙሉ ቆይታችሁ 100% ነው ትርፉ ብለናል። 200 ይሆናል። በደንብ የምትተዋት የሚሊዮነሮች መንገድ መጽሐፍ እጃችሁ እስከሚገባ ድረስ ይሄ ግራፊክስ ስለሌለው አሁን ግን በደንብ ተጠንቀቁ። ልሳልላችሁ አእምሯቸው ውስጥ ይሄ ዳር ላይ በ100 ብር ካፒታል ተጀምሮ ወር ሙሉ 100 ብር ቆይታ የተተረፈችው ትርፍ ወሩ መጨረሻ ላይ 200 ብር ሲሆን በደንብ የምታዩት ቢዝነስ ፕላን ልሳልላችሁ አእምሯቸው ላይ ይሄ 200 የቱ ጋር መጣ ተመልሶ አያችሁት? እንደገና ሁለተኛው ወር ላይ መጣ። ይሄ ነው የእድገት ትልቁ ቁልፍ። እዚህ ጋር ነው እንግዲህ ማርሽ የምንቀይረው የቢዝነሱን። ከዛ እዚህ ጋር ተመልሶ ሁለተኛው ወር ላይ መነሻ ካፒታል ሆኖ ጀመረ። እዛን ላይ ምን ነበር? የወሩ መጨረሻ ቦነስ ተመለሰና ሁለተኛው ወር ላይ መነሻ ካፒታል ሆነ። ሁለተኛው ወር መጨረሻ ላይ ደግሞ ስንት ሆነ? ሌላ ራሱን 100% 200 ብር ጨመረና ከመነሻ ካፒታሉ ጋር 400 ብር ሆነ። 400 ብርን እንደገና ወደ ሶስተኛው ወር ምን አደረገው? መነሻ አደረገውና ጀመረ። ይቺን 400 ብር መነሻ እንደገና ሶስተኛው ወር መጨረሻ ላይ ስንት አደረሰው? 800 ብር። አሁን ኔክስት ወደ አራተኛው ወር እዚህ ጋር እስካሁን ድረስ ለሶስት ወር በስንት ፐርሰንት ነው የሰራ ነው? በ100%። አሁን 100% አይተረፈም ለምትሉ ብዙ ጊዜ የማወራው ወር ቆይቶ ነው። የአንድ ጊዜ አገልግሎት ወይም የአንድ ጊዜ ሽያጭ ወይም የአንድ ጊዜ እንትን አይደለም። ወር ሙሉ ቆይቶ ስለሆነ ምን እንበላለን? 100 ብር አትርፌ በ100 ብር እንደገና ከመነሻ ካፒታሏ ጋር 100 ብር ትርፏን 100 ብር ሳትነካ በ200 ብር የሚቀጥለው ወር ላይ የሚጀምረው ምን እየበላው ነው የምትሉ ከሆነ የ100 ብር ስራ ሙሉ ጊዜ እንደማይፈጅ ነግረናችኋል አይደለ? በትርፍ ጊዜያችሁ ነው የምትሰሯት ይችን። ሌላ ጊዜያችሁን ለምትበሉት ለምትጠጡት ኤክስትራ ለሌላ ወጪ ሌላ ስራ የተለመደውን ህይወት እንቅስቃሴ እያደረጋችሁ ይችን ግን በቀስቀስ ይሄ ግን የተወሰነ ጊዜ ከሄደ በኋላ እንዴት በ2 ዓመት 4 ሚሊዮን እንደሚገባ እንግዲህ እንዲህ በዚች በቀስቀስ ወር ሙሉ ቆይቶ 100 ብር መስራት ብርቅ ነው እንዴ? እሺ ወር ሙሉ ቆይቶ 200 ብር መስራት፣ እሺ ወር ሙሉ ቆይቶ 400 ብር መስራት ብርቅ አይደለም። ግን ትራንዛክሽን ሲስተማን ነው ያለው። እሺ አሁን ደግሞ ወደ አራተኛው ወር ሲሄድ ስንት ፐርሰንት አደረግነው? 90%። አሁን ይሄ ለጀማሪዎች ነው። እሺ ጀማሪዎች እያያችሁ አሁን የመጀመሪያ ዙሮች ደግሞ ላይ ድረስ ተከታያው ስለማወጣ ላይ ድረስ የት እንደሚደርስ በደንብ እየተከታተላችሁ ትሄዳላችሁ። አንዷን የ100 ብሯንና ወደ መሀከል ላይ አንደኛውን አሳያችኋለሁ፣ ወይም የመጨረሻና የመድረሻ አንድ ሶስቶችን ምናምን ነው ማሳያችሁ። ስለዚህ አሁን ወደ አራተኛው ወር ስንሄድ ስንት ፐርሰንት ነው የሚለው እዚህ ጋር 90%። እስካሁን በ100% ነበር። በደንብ ኢንቨስትመንት ሲስተም እያለማመድናችሁ ነው። እንደ ዝም ብሎ አሰስገሰስ ሰብስቦ ኢንቨስተር ነኝ የሚባለውና ይሄኛው ሳይንስ በጣም ይለያል። የምሬን ነው የማወራችሁ። እስከ ሁለተኛ ምናምን ዲግሪ ከዛም በላይ ሌላ ቦታ ላይ ከምታጠኑት የበለጠ ይሄ ህይወት ያለው ፕራክቲካል በተግባር የሚሰራ ሂሳብ ነው ይሄ። ለምን 90% ሆነ? ሰፋ እያለ ሲሄድ አሁን ወጪ ይጠይቃችኋል። እሺ 10%ን ለወጪ እንድትጠቀሙ ነው። እስካሁን ግን አትንኩ ብለን ነበር። ለምን? ሰፊ ጊዜ ሌላ ቦታ ላይ ስላላችሁ። አሁን ይሄ ሰፋ እያለ ሲሄድ ሰፋ ያለ ጊዜ ይጠይቃችኋል አይደለ? ስለዚህ 10%ን ወጪ እንዲሸፍን ነው። 10% ለወጪ ቀነስን አሁን። ስለዚህ ግን ለማንኛውም ስንት ያተርፋል ማለት ነው? መነሻ ካፒታላችን 800 ብር ነበረ። በ90% ስንሄድ 720 ብር አተረፍንና 1520 ብር አተረፍን ከመነሻ ካፒታላችን ጋር። ትርፋችን ስንት ነው? 720። መነሻ ካፒታላችን ስንት ነበረ? በእኛ ድርጅት መነሻ ካፒታልህን መንካት አይደለም ቀርቶ ትርፍህን ራሱ እንዲቀመጥ የታዘዘውን መንካት አይችልም። መጀመሪያ ትርፍህ ሲሞላልህ ነው በየወር የምታሳካው፣ ሲሞላልህ ነው። ከዛ በኋላ ነው ለሌላ ወጪ ማውጣት የምትጀምረው። ቅድሚያ ለምንድን ነው የሚሰራው? ለእቅዱ ነው ቅድሚያ። ይችን 1520 ብር ይዞ ወደ አምስተኛው ወር መጣ። በ90% ቀጠለ። ይሄ 100% እዚህ ጋር እንዳታዩት የመጀመሪያ የነበረ ነው። በ90% ከዛስ 1368 ብር ቅድም ስንት ይዘን መተናል? 1520 ሲደመር 2888። ይሄንን ብር ይዘነው የት እንሄዳለን? ወደ ስድስተኛው ወር። አያችሁ መነሻ አደረግነው። እዛኛው ወር ላይ መጨረሻ በጀት ብለናል። እዚህ ላይ ግን ይዘነው መጣንና መነሻ አደረግነው። ከዛስ 90% ያደረግንላችሁ የተወሰነ ኤክስትራ ወጪ እዛ ላይ እንድትችሉ ነው። ይሄ መጨረሻ ወር ላይ የተጣራ ትርፍ ከወጪ ቀሪ ነው። ከዚህ ውጪ ለተለያዩ ወጪ መስራት ይጠበቅባቸዋል። ይሄ የማይነካ ነው ማለት ነው።
ስለዚህ በዚህ 2888 ተነስተን በአንድ ወር ብቻ ስንት ማትረፍ ቻለን? 2599 ብር ነጥብ 2 ሳንቲም እንተዋትና የነበረን 2888 5487 ብር። ይሄ ስድስተኛው ወር ላይ ስንጨርስ በደንብ አረጓን ተከተሏት። አሁን የመጀመሪያ ዙሮች ከዚህ እስከ 9 ያለውን እዋት በደንብ 100 ብር ምን ይሰራል ብላችሁ የተዋችሁ ሰዎች ካላችሁ ተበልታችኋል። እዚህ ጋር ማለትም አሁን ወደ 8ኛው ወር ኔክስት ወደ 9ኛው ወር እየሄዳችሁ ነው ያላችሁት። እንዲህ በቀላሉ እዚህ ደረጃ ላይ መድረስና ህይወትን እፍ ብሎ የመፍጠር ያክል ኮንፊደንስ ሊኖራችሁ ይገባ ነበረ ማለት ነው። አሁን ወደ ስንት ፐርሰንት ሄድን? 80%። ስንት ተውን ማለት ነው? ለተለያየ ነገር 20% ተውንና 80% እንድታተርፉ አደረግን። እዚህ ጋር ሰፋ እያለ በመጣ ቁጥር ፐርሰንቱ ዝቅ ይላል። ፐርሰንቱ ዝቅ አለ ማለት ግን ጀነራል ቦነሱ ዝቅ አለ ማለት አይደለም። ሰፊ ስለሆነ በደንብ ስታዩት ገና እስከ 20% ይወርዳል፣ ግን ሚሊዮን ይገባል ማለት ነው። ስለዚህ ስንት አደረጋችሁ? 5487 ብር ትርፋችሁ ስንት ሆነ? በአንድ ወር ብቻ 4389 ብር ድምር ከመነሻ ካፒታላችሁ ጋር 9876። ያንን ብር ይዛችሁ እንደተለመደው የት መጣችሁ? ወደ 8ኛው ወር አንድ ብላችሁ ጀመራችሁበት። ከዛስ ትርፋችሁ በአንድ ወር ብቻ 7900። አስቡት፣ በአንድ ወር ብቻ የምታተርፉት ነው። በአንድ ወር 100 ብር ነበር መጀመሪያ ወር ላይ እኮ ያተረፋችሁት አይደል እንዴ? አሁን በአንድ ወር ብቻ ይሄን 7900 ብር ከመነሻ ካፒታላችሁ ጋር 17776 ብር ይሄን ብር ይዛችሁ የመጣችሁ ወደ 9ኛው ወር መጣችሁ። ከዛስ 17776 ብር ትርፍ ይዛችሁ በአንድ ወር ብቻ ስንት መስራት ቻላችሁ? አሁን 9ኛው ወር ላይ አያችሁት? ያ 100 ብር ነው። እንዲህ አይነት ህይወት በቀስቀስ በመለማመድ ፓወር ሳታወጡ የሰው ገንዘብ ሳትበደሩ ድንበር ተሻግራችሁ ሳትሄዱ ሌላ አሰስገሰስ ሳታመጡ ብዙ ጊዜ እስከዛሬ ያለፋችሁን ሚሊዮነር መሆኛ መንገድ አሁን እንዳያልፋችሁ ነው የምናወራችሁ። 14000 እንግዲህ ምናልባት ሰውየው እኮ ምናልባት የ10000 ብር ደሞዝተኛ ከነበረ አሁን ከደሞዙ በላይ ገቢ ማግኘት ይቻላል ቻለም? በወር ይቻላል። አሁን ስለ ገቢው አላወራችሁ እንጂ እዚች ጋር ስንደርስ ሃይ ኤክስፒሪየንስ አንድ ሰው ይሄ ሰውዬ 10000 ብር ነበር ደሞዙ፣ በዚህ ጋር በጎን ለጎን በሚሰራ ጠንካራ የቢዝነስ ፕላን መንገድ በወር 14000 በአንድ ጊዜ ማትረፍ ቻለ ብሎ እኔም እኮ ገንዘብ አለኝ ብሎ አንድ 500000 ብር ይዞ ቢመጣ ልክ እንደናንተ መሄድ ይችላል? አይችልም። እናንተ ለ9 ወር ያሳለፋችሁት ልዩ ጠንካራ እግር በእግር እየተከታተላችሁ የመጣችሁበት የሆነ ልምድ የሆነ ብቃት አለ። ከዛ ቶታል ድምር ስንት መጣ? ከመነሻ ካፒታል ጋር 31998። አሁን ይሄ 9ኛው ወር ነው። ከዚህ በኋላ አንዱን ብቻ ለሻምፕል ወደ ማከለ አካባቢ ላይ አንዱን ያሳያቸው። ለምሳሌ ቆይ 100,000 ብር ላይ እንሂድ እስኪ። ደግሞ የ100,000 ብር እናሳያችሁ። ወደዛውም እስኪ የምር ከእውቀት ገንዘብ ይበልጣል አይበልጥም? በ100,000 ብርም በ100 ብርም የጀመሩ በኋላ እኩል ይገናኙና 4 ዓመት ጋር 2 ዓመቱ ጋር ስትሄዱ ግን የ100 ብር ይበልጣል። እሺ የሚገርማችሁ ለምን ካላችሁኝ ማለት ነው የዚህ ሰውዬ ልምድ እንዳይመስላችሁ ስለ ክብደት ምሳሌ ነግሬያቸዋለሁ ባለፈ። ክብደት እንደማንሳት ነው። ከትንሽ የጀመረ ሰው አንድ ቀንም ሳያመው በጣም ብዙ ያነሳል በአመት ውስጥ። ከፍ ካለ የጀመረ ሰው ግን ድካሙ መታከቱ ሲያሰለቸው ስትራፑ ምንም ያቋርጣል። እዚህ ጋር ደግሞ የ100,000 ብር 20.4% ነው ትርፍ 20400 ብር። ይቺ ብር ከወጪ ቀሪ ነች። ቤት ኪራይ አለብኝ፣ ትራንስፖርት አለብኝ፣ ምግብ አለብኝ፣ ማህበራዊ ህይወት አለብኝ ካልክ ከ20400 ብር ውጪ ስራ። ከዛ በኋላ ስራና የምችለውን ያክል አድርግ። ብዙ ወጪ አለብኝ ካልክ ብዙ ሰዓት ስራ፣ ለሊቱን ስራ፣ ብዙ ደንበኞች ፈልግ፣ አንተ አድርገው እንደምችለው። እነ ደረጀን ጠይቋቸው ያውቁታል። እሺ እንዴት ሳይንሱን እንዴት እንደሚሰሩ አሉ ማለት ነው አሉ እነ ያየሰው ሹምዬ ምናምን በጣም ብዙ የተለያየ አካባቢ ላይ እዚህ አዲስ አበባም በክፍለ ሀገር ብዙ ልጆች አሉ። በነገራችን ላይ አፈር እያስጋጡት ያሉ አላቃታቸውም። ስለዚህ ከመነሻ ካፒታሉ ጋር 120,400 ብር ያቺን ብር ይዞ ሁለተኛው ዙር ላይ መጣ። ልክ እንደቀደሙ አያችሁ
ሁለተኛው ዙር ላይ ሁለተኛው ወር ላይ ይሄንን 120,400 ብር ያዘና በአንድ ወር ትርፉ አሁንስ 20,400 ነው የሚያተርፈው። እዚህ ጋር አይደለም፣ ፐርሰንቱ ራሱ ነው። ለምን ትርፉ ተለየ? እዛኛው ወር ላይ ያተረፈውን ካፒታሉ ላይ ጨምሮ ስለመጣ አየው። ይሄን ጊዜ ቁብን የተቃወምኩለት ይሄ ደግሞ ከማንኛው አማኑኤል አመልጦ ነው የመጣው ያልክ ሰውዬ፣ አሁን አንተ ራሱ ማንኛው አማኑኤል እንደሆንክ ፈትሽ። እሺ ከመጀመሪያው ወር ፐርሰንቱ 20.4 ነው። ሁለቱም እስከ 3 ወር ከመጀመሪያው ወር ሁለተኛው ወር ላይ ልዩ ትርፍ ሊመጣ የቻለው በዛው ተመሳሳይ ፐርሰንት ይሁን እንጂ አሰራሩ ግን በዛው ተመሳሳይ አይደለም። ስለዚህ ስንት ልዩነት መጣ? ትርፍ 24,561 ብር። እንግዲህ ወደ 4,000 ምናምን ብር ልዩነት መጣች። ይሄንን ትርፍ 20,400 ብር ቁብ ቢጥለው አሁንም እዚህኛው ወር ላይ ትርፉ ስንት ነበረ ሰውየው? 20,400 ብር። በየወሩ ያንን ብር ትርፍ ቢጥል ኖሮ ይሄ ሰውዬ በ12 ወሩ በአመቱም በወር ስንት ነው የሚያተርፈው? 20,400 ብር። በአመቱም በወር ስንት ነው የሚያተርፈው? 20,400 ብር። አመቱን ተውትና ይሄ ሰውዬ ይህን ትራንዛክሽን ሲስተም ቢዝነስ ፕላኖች ስለታቀፈ በ9 ወሩ በአንድ ወር 9ኛው ወር ላይ በወር ስንት እንደሚያተርፍ ላሳያችሁ። እንግዲህ በወር ስንት እንደሚያተርፍ ማለት ነው። ስለዚህ ይችን ህግ ለመከተል ግን ምን ችግር አለው የሚባል ነገር አይሰራም። ምን ችግር አለው ብሎ ምን ችግር አለው አንድ ሁለት እንበላ አታሳከው። ምን ችግር አለው ልቤ ቢሰጥ አታሳከው። ምን ችግር አለው እኔ ተረፍ አድርጌ በደንብ ኮንትሮባንድ ትንሽ ብነግድ አታሳከውም። ከሀዲዱ ከፍሬሙ ከወጣ ቻው። ፐርሰንቱ ስንት ሆነ? 19%። ፐርሰንቱን ግን በነገራችን ላይ እዚህ ጋር አያችሁት፣ በ100,000 ብር ስትጀምሩ የሚቀንስላችሁ ፐርሰንት 1% ብቻ ነው። አረ ትንሽ ነው ዝቅ ያለው። ማለትም መጀመሪያም 70 ምናምን የሚሆን ፐርሰንት ተቀንሶ ስለነበረ አይደለ? ለምን ካፒታሉ ከፍ ያለ ስለሆነ የተለያየ ወጪ ስላለበት ተብሎ 20.4% ብቻ ነው እንዲይዝ የተደረገው። ለማንኛውም በአንድ ወር ብቻ ይሄ 29,000 ስንት ደርሷል? በአጠቃላይ ስድስተኛው ወር አይደል? ይሄ 294,117 ብር በአንድ ወር ስድስተኛው ወር ላይ ስንት ሊያተርፍ ነው? 55,000 ማን ነው? ሶሪ ሰባተኛው ወር ይቅራ። ሰባተኛው ወር ላይ 55,882 ብር። የማዕከሉን እንዝለለው ለምሳሌ ያክል እንዲገባችሁ። 9ኛው ወር ላይ ያለው ነውልኝ። 9ኛው ወር ላይ ትርፍ አያችሁት አይደለ? በአንድ ወር ስንት ማትረፍ ቻለ? 79,134 ብር በአንድ ወር። ያንን ትርፉን ለሆነ ነገር እየዋለው ቢሆን ኖሮ የቤት ዕቃ እየገዛ ቁብ እየጣለ የሆነ ባንክ ውስጥ ወይም ደግሞ እንበለው እየቆጠበ ወይም ደግሞ ብቻ የሆነ ነገር እያደረገ ይሄ ሰውዬ እየቀጠለ ቢሆን ኖሮ 20,400 ብር ነበር አትርፉ። አሁን ግን 9ኛው ወር ላይ በአንድ ወር ብቻ 79,134 ብር እንዲያተርፍ ያደረገው ቢዝነስ ፕላን ሲስተሙን በመከተሉ ነው። አመቱ ጋር ብንሄድ ሌላ ነው። 2 አመቱ ላይ ስንሄድ ሌላ ነው፣ ይቀየራል። ይችን የተግባር የቁም ነገር የማይወላውሉ የማይዘባርቁ ይሄኛውን ቢዝነስ ከዛኛው ጋር ያኛውን ከዛ የማይቀላቅሉ ጨካኞች፣ ራሳቸው ላይ ጭካኔ ያሳዩ፣ የማይደራደሩ ጎጂ ባህል ነገርን የተዉ፣ የሽብሩን ወሬ የማይሰሙ፣ የልቅ የሆነውን ማህበራዊ ህይወት የማይሰሙ፣ ስልኩን የሚሸጥ ራሱ ላይ የሚፈርድ ቤተሰብ ተጽዕኖ የማይፈጥርበት ሰበብ ምክንያት የማይፈጥር ሰው ከአረብ ሀገር ከምናምን ከቤተሰብ ከውርስ ከጣ ከምናምን የማይቀበዘበት ሰው እንደዛ አይነት ቢዝነስ ፕላን የጀመረ ሰው የአያቶች የአባቶች ውርስ አለን አንካፈል ቢሉት ይሄን ቢዝነስ ጥሎ መሄድ ይመስላችኋል? እናንተ ውሰዱት ነው የሚለው። እንኳን ሄዶ ሊጋደል ማለት ነው። እናንተ ውሰዱት፣ እኔ ምን አለብኝ
ትኩረቴን የማልነቅልለት ሲስተም እየገነባው ነው። ነገ ነፃ የሚያወጣኝን የራሴን የሆነ ነገር እየገነባው ነው የሚለው። አያችሁት አይደል? ና ስልጣኑ ሰር ቢሉት ይሄን ቢዝነስ ትቶ እዛ ሄዶ ይቀመጥ ይመስላችኋል? አይሄድም። የራሱ የሆነ ኮንፊደንስ የራሱ መንገድ ተፈጥሮለታል። ና አረብ ሀገር እንሄድ ቢሉት፣ ና አውሮፓ እንሄድ ቢሉት የሚሄድ ይመስላችኋል? ኮንትሮባንድ ንግድ በአንዴ ሚሊዮን ያሳቅፋል ብላችሁ ብትጠቁሙት፣ ስለ ድለላ፣ ስለ ኮሚሽን፣ ስለ አልሆነ እዛ ዘሎ እዚህ ብታሳዩት አያዳምጣችሁ። ለምን? የዚህ የሰውዬ መድረሻ ሚሊዮነር መንገድ ላይ እንግዲህ መጽሐፉ ሲያልቅ ታውታላችሁ። በምን አይነት ቴክኒካሊ በሆነች አካሄድ የማንም ጥገኛ ሳይሆን በራሱ ኮንፊደንስ ቀስ እያለ ሄዶ ቢዝነስን የባህል ጨዋታ አድርጎት ራሱን መልቲ ሚሊዮነር አድርጎ ለትውልድ ለሀገር የመትረፍ አቅም ሲኖረው አመለካከቱ ተቀይሯል፣ ኢኮኖሚው ተቀይሯል። ሃይ ሰልፍ ኮንፊደንስ በሚገርም ራስ መተማመን ውስጥ ነው ያለው። በአንድ ቀን ይሄ የገነባው ሀብት ዱቄት ቢሆን ይሄ ሰውዬ እንዴት እንደምትገነባ ያውቃል አያውቅም? ያውቃል። ከምንም በላይ እሱን ነው ማየት። ሌላ በእንደዛ አይነት ሲስተም ውስጥ ያለ ሰው ምቀኛ አይደለም፣ በፍጹም ምቀኛ አይደለም። ምቀኛ እንዳልሆነ በእኔ አረጋግጡ መጀመሪያ። ገብታችኋል? ቀላል እኮ ነበረ። ስለዚህ ፕሮግራም አዳሜ እንዲማር ተብሎ 650 ሺህ በየወር እያወጡ በነፃ ሳያስከፍሉ ከማሰልጠን ይሄንን ብር ላጥላት አድርጎ ጨመር አድርጎ ከዛ መሬቱንም ምኑንም ህንጻውንም ከዛ ዲያስፖራውንም ምኑንም የውጭ ንግዱንም ማምታቶ በነገራችን ላይ ማምታታትም አይደል የራሳችን ገንዘብ ነው። ከዛ ጽድት ብሎ አንድ ጋር እኮ መዘነጥ ይቻላል አይቻልም? ይቻል ነበር እኮ። ይሄ ነጋዴ ምናምን የሚወዳደር ምናምን ይሄ ውድም አድርጎ ንግዱን በበለፖል ለራስ ተይዞ እርሻውንም የገጠሩንም እኛ ኢንቨስተር እንሆንበት ንግዱንም የኛ ብቻ ንግድ ይንቀሳቀስ ሌላውን ሰው አንኔ ማለት የተለመደ ነው አይደል? እኛ ሀገር አዲስ ነው እንዴ? የተለመደ እኮ ነው፣ የተለመደ ነው። እኛ ግን የእርሻ ሪሰርች ምርምራችን ተከራይተን የቤተሰብ አልጠየቅንም፣ የመንግስት አልጠየቅንም፣ ተከራይተን እስቲል ውብ ከተማ ስታንዳርዳችን ወደፊት ገዝተን ነው። ተመርተንም አይደለም። ገብቷችኋል አይደል? ገዝተን ነው። ይሄ ሁሉ ሱፐር ማርኬት በዚህ በኑሮ ውድነትን ገበያን የሚያረጋጋ አስፔዛን ስንነግድ አንድም ሸድ ከሸድ ማህበር ወይም ከመንግስት አልተቀበልንም። ሁሉንም ተከራይተን ቦታውን ራሳችን ገንብተን ገብታችሁ ይሄ የመቀበል ሱስ ያለበት ትውልድ እንዲገነባ አንፈልግም። ሲጀመር የመቀበል ሱስ ያለበት ትውልድ ለምን እንደተፈጠረ ልንገራችሁ። ወዶ አይደለም ተገዶ ነው። ለምን ተገደደ በሉኝ። ሌላ ማምጫ ዘዴ፣ ሌላ ቢዝነስ መገንቢያ ዘዴ አያውቅም። ካላወቅህ ወደድክም ጠላም ጥገኛ ወይም ቀማኛ ትሆናለህ አትሆንም? ትሆናለህ እኮ አይተዋል አይደል? ስለዚህ ይሄንን ሲስተም እንዳትረሱ ባካችሁን። ቤት ተወደደብኝ፣ ገንዘብ አነሰኝ፣ የሚረዳ የሚያበድረኝ ጠፋ ምናምን በማለት አንድም ሰው እስከ መስከረም 26 ድረስ 6 ቀን ጨምረና አንድም ሰው ሳይጀምር እንዳያልፍ፣ አንድም ሰው ሳይጀምር እንዳያልፍ። በጭራሽ ተከራያችሁበት ግቢ ያለው ሰው ላይ ቢያንስ ቢዝነስ ጀምሩበት። ግዴላችሁ ይቻላል። በቃ ወር እስከሚሞላ እኛ ስልጠና እየሰጠናችሁ ነው። ብዙ ማለት አለ። ቀጣይ እንዴት እንደምታስፋፉት እኛ እንረዳችኋለን። በቃ አትፍሩ። እልቅስ መፍራት ያለባችሁ ያንን የውርጭፉን ህይወት እሱን እርሱት። እሱን በጣም እርሱት። አሁንም በጣም ብዙ ሰው አለ ደንቁሮ ያለ፣ አሁንም የሚሰደድ አለ፣ አሁንም ዳንኪራ የሚረግጣል፣ አሁንም የሚሸክር፣ አሁንም የሚያጨስ፣ አሁንም የሚቅም፣ አሁንም የሚዘሙት፣ አሁንም ግራ የሚጋባ፣ አሁንም ዝም ብሎ ግራ የሚጋባ ሰው አለ። እሱን ትደርሳለህ። ከመቼ በኋላ 2 ዓመትማ ገና ግንባታ ላይ ነው። ሰው ሚሊዮነር ትሆናላችሁ እንጂ የገንዘብና የጊዜ ነፃነት አይኖራችሁም። እሺ ይሄን ነው። በ2 ዓመት ሚሊዮነር ትሆናላችሁ ኦፍ ኮርስ። ነገር ግን የጊዜና የገንዘብ ነፃነት የምታገኙ ከስንት ዓመት በኋላ ነው? ከ5 ዓመት በኋላ። ከ5 ዓመት በኋላ እመነኝ፣ አንተ ግዙፉ የኢንቨስትመንት ባለቤት ነህ። ብሰራም ባሰራም ወደ ካዝና ሚሊዮንስ ገንዘቦች ይጎርፋሉ። ብሰራም ባሰራም ነው የምልህ። ድርጅት ምንም አይነት ምድራዊ ኃይል አይመታውም። በጥበብ የተገነባ ነው። በሰውኛ አእምሮ የተገነባ ነው። በተፈጥሮ ጸጋ የገነባው ነው። አስቤዛ ጨርሻለሁ።
ዘይቱም አልቋል። ሚላላክልኝ ልጅም የለም። ምን ባረግ ይሻላል? የሚታዘዝ ልጅ የለም። አይዞት፣ አይጨነቁ። ፒያዝ ለሁሉም ያደርሳል። እንግዶች እየመጡ ነበር። እንግዶች ምን አለ? ቤት ውስጥ እኮ ምንም የለም። እውነት ምንም ችግር የለም፣ አያሳስብም። ፒያዝ ኢኮሜርስ እና ዴሊቨሪ አገልግሎት እኮ በኦንላይን በፍጥነት ያመጡልናል የምንፈልገውንና ከነሱ ላይ ማዘዝ እንችላለን። እንደዛ ከሆነማ ዘስቶል በልቶሎ ምንም አታስቢ፣ አንቺ ተዘጋጃጂ። አሁን በትንሽ ደቂቃዎች እነሱ ያመጡልናል። ፒያዝን ይዘዙ እንደ ልጆ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ የመኪናው ዶክተር። ስኬታማ ሰው 3 ገጸ ባህሪ ያለው ብያቸዋለሁ፣ እንዳረሱ። ሞኝ ሞኝ፣ ህፃን ህፃን፣ እብድ እብድ። ይሄ ስኬታማ ሰዎች ባህሪ ነው፣ እንዳረሱት። በቃ አንተ እብድ ነህ እንዲህ ካለው፣ አዎ ዛሬ ካላበዱ መቼ ላብድ ነው? አንተ ሞኝ ነህ እንዲህ፣ አዎ ሞኝ ነው እንጂ ታዲያ ነጋዴ ሆኖ 1 ሚሊዮን ነጋዴዎች ነው ነግዱ ሚል ማለት በትራዲሽናል እስከዛሬ በነበረው የፋራዎች ያራዳ ኦቨር ቶክሲክ ሌቭል አራዳነት ቶክሲክ ሌቭል ሆነብንና ወደ መርዝ ተቀይሮ ምርጥ ፋራ አድርጎ በጠረባ ጣለን። አይታችሁ ተለረ። ቢዝነስ ሚስጥር ሳይሆን ቢዝነስ ውድድር ነው። ይሄን እንዳረሱ እንደውም የድርጅታቸው ላይ ለጥፉ። እሺ ቢዝነስ ሚስጥር ሳይሆን ቢዝነስ ውድድር ነው። ዕውቀት ሚስጥር ሳይሆን ዕውቀት ውድድር ነው። አንዱ አንዱን አይቶ የሚያገኘው የሚሮጥለት የተሻለ አቅም የሚያገኝበት እንጂ የተደበቀ የታፈነ የሚባል ነገር የለም በፍጹም። ስስታም እኛ ነን እንጂ ዓለም ሰስታ አልተፈጠረችም። ፈጣሪ ሲፈጥር እኛን ልዩ አድርጎ ነው የፈጠረን። ማን ሻውን ማለት ነው። ምንም አይነት ቁጥብ የሚባል ነገር የለም፣ ጭራሽ የለም በፈጣሪ ዘንድ። ስለዚህ ሁላችንም ደግሞ የፈጣሪ ነን። ከተለያየ በርቀት ሆናችሁ ስጠይቁ፣ በቅርበት ስጠይቁ የነበረው አንድ ጥያቄ አለ። ጥያቄውን ሰብስቦ እናንተን ወክሎ የሚጠይቀኝ አሁን ሲጠይቅ የምመልሰው መልስ በደንብ አዳምጡ። የተለያየ ጥያቄ እናንተም ጥያቄ ይሆናል። እንግዲህ ጥያቄውን ካዋጣችሁት ውስጥ አላችሁ እዚህ መካከል ማለት ነው። በሁሉም ሀገሪቱ ክፍል ሆናችሁ የምትከታተሉ እዚህ ጋር በደንብ ምላሻችሁ ስለሚደርሳችሁ ማለት ነው። ጥያቄውን ይዞልኝ የሚመጣው ወንደሰን ሞርዴ ነፃነት አትክልትና አስቤዛ ባለቤት ነው፣ ሚሊዮነር ነው። እንግዲህ የእናንተ ጥያቄ ሲሰበስብ ቆይቶ ከዳታ ወደዚህ ይዞ ይመጣል። እንዴት ነው የምትቀበሉት? ይሄ ሚሊዮነር አቀባበል፣ የስኬታማ ሰው አቀባበል ተቀበሉ እንጂ ምንድነው? ማጨብጨብ ግዴታ ነው። ያሳካ ሰው እሺ፣ ያሳካ ሰው ቸቻ አመሰግናለሁ፣ በጣም አመሰግናለሁ። እሺ ወደ ጥያቄው ልግባ። ያው የኔ ጥያቄ አይደለም የህዝብ ነው። ጥያቄ ቁጥር 1 ስልጠናውን እንዴት ነው የማገኘው? ክፍያውስ ስንት ነው ይላል። እየሰማችሁ ነው? በእውነቱ ይሄ ድንገት ሰምቶ እንጂ ስልጠናው ይከብዳል። ነገር ግን ጥያቄ አንቃወም፣ መብታችሁ ነው። ስልጠናውን እንዴት ነው የማገኘው? ክፍያውስ
ስንት ነው? ይሄ የመጀመሪያ ጥያቄ ነው። ቁጥር 1 ጥያቄ እንግዲህ እንደምታውቁት ለዚህ ስልጠና ምንም አይከፈልም። ግልጽ ነው አይደለ? ስልጠናው በነፃ ነው። ስልጠናውን የት ላገኘው? አንደኛ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ተለዋጭ አድራሻ ተለዋጭ ቀኖችን እዛው ላይ ያያቸዋል። ሌላ ቀን መቼ ይደገማል? የቱ ጋር ይገኛል? እዛው ላይ ይገኛል አይገኝም? ዘወትር ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ 4 ሰዓት ሙሉ 2 ሰዓቱን ሳያቋርጥ ሙሉ አይኑን ሳይነቅል ያዳምጠው። ይሄውም ያዳምጠውም ከዛስ ሌላ መረጃዎችንም ከሀገሬ ቴሌቪዥን ውጭ የት እንደሚገኙ ወይም በሀገሬ ቴሌቪዥን መቼ እንደሚደገሙ ያገኛል። ሌላ ቲቪ የማየት እድል ከሌለው እጅ ስልኩ ላይ በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ ገብቶ ሁሉንም ማየት ይቻላል። እንደ ቲክቶክ፣ ቴሌግራም የመሳሰሉ ደግሞ በአጫጭር መረጃ ያገኛል ማለት ነው። ወደ ቀጣይ ጥያቄ። ጥያቄ ቁጥር 2 መስራት ብቻ ኧረ ለውጥ አያመጣም አቶ በላይ ይላል። መስራት ብቻ ለውጥ አያመጣም። ይሄ ያው ጥያቄ ሳይሆን ስልጠና ነው። እውነት ነው። መስራት ብቻ ያው ስሩ አትበለን ይመስላል አይደለ? እኛ ግን ስሩ ብቻ ነው ያለው ወይስ በእውቀት ታገዙ ነው ያለው? በእውቀት ታገዙ። ስራ ብቻ ለውጥ አያመጣም። እውነት ነው። ግን ምን ያድርግ? የኛን ቢዝነስ ፕላን ይጠቀምና ያስቀመጥነውን ህግና ደንብ እየተገበረ ሸባይነትን እየገነባ በቢዝነስ ፕላን ኢኮኖሚን ይገንባ። ጊዜና ኢኮኖሚን በአግባቡ ይጠቀም። ሙሉ በሙሉ የኛን ፕሮግራም ይከታተል። በእርግጠኝነት በዚህ ሲስተም ውስጥ ይስራ። አዎ ለውጥ ያመጣል። በደንብ አድርጎ። እሺ ጥያቄ ቁጥር 3 ግን የተሳካለት ሰው አለ ወይ? ግን የተሳካለት ሰው አለ ወይ? ግን ቆይ ባይኖር ሊተወው ነው? በቃ የተሳካለት ሰው ስለሌለ እኔ ስኬት አልፈልግም። የኛ ደግ ሌሎቹ ያሳኩ መጀመሪያ። ለማንኛውም ጥያቄውን እየተቃወምኩ አይደለም፣ እንደው አዝናንቼ ልመልስ ብዬ ነው። የተሳካለት ሰው በጣም አለ። መጀመሪያ ይሳክቶልኛል። ሲቀጥል ራሱ ተጠየቁን ሰብስቦ ወደ እኔ ያመጣው ተሳክቶለታል። ሚሊዮነር ነው። ሲቀጥል በባለፈ እዚህ ላይ ተጋብዘው ያያችኋቸው ሁለቱም ኤልያሶች የተሳካላቸው ናቸው። እንዳጠቃላይ አሁን ፊት እያሳኩ እየሄዱ ወደ 8ኛው ወር እየደረሱ ያሉ ከ600 በላይ ሰዎች በትክክል እያሳኩ መጀመሪያው ዙር ስልጠና ላይ ብቻ አሉ። ጥያቄ ቁጥር 4 በ100 ብር አይደለም በ100 ሺህ ብር መጀመር እችላለሁ ወይ? ልክ ነው። በነገራችን ላይ ድንቅ ከሰማችሁ እንደዚህ ነው። በ100 ብር አይደለም ቀርቶ በ100 ሺህ ብርስ እችላለሁ ወይ? እንግዲህ በ100 ብር ተጀምሮ እንዴት ሪሳይክል ሲስተሙን አሳይቻቸዋለሁ። ስለዚህ ይቻላል። በ100 ብርም በ100 ሺህ ብርም እኛ ጋር ብሩን ለሰዎቹ ብቻ ግልጽ እንዲሆን አስቀመጥ ነው እንጂ የብሩ ጉዳይ አያነጋግርም። ዋናው ነገር የሚያነጋግረን እንዴት ይጀመራል፣ ምን ይጀመራል፣ እንዴት ይቀጠላል፣ እሱን መከታተል ብቻ ነው። በ100 ብር ብጀምር ወይ በ500 ወይ በ10 ሺህ በ20 ሺህ በ80 ሺህ በ100 ሺህ ብጀምር እንዴት ሊያድግ ይችላል የሚለውን እንግዲህ ቀመር በደንብ እያሳየናችሁ ነው። በደንብ አድርጎ ይቻላል ወንድሜ። ጥያቄ ቁጥር 5 ስልጠናውን እንዴት ነው የማገኘው? ስልጠናው ስንት ነው? የበፊቱ ጥያቄ ሰውዬ ነው የደገመው አይደለ? የቁጥር 1 ጥያቄ ጋር ተመሳሳይነት አለ። ተመሳሳይ ናቸው። እንግዲህ ምናልባት ወይ አንተ ምን የምንጻፍለት እስኪ ተባለ ወይ ከተለያየ አቅጣጫ ሊሆን ይችላል። ለማንኛውም መልሱ እንደመጀመሪያ ነው። ለክፍያ ምንም የለም፣ አይከፈልም። ለስልጠናው በአካልም የትም ቢዝነስ ፕላኑን ለመውሰድ ፕሮግራሙን ለመከታተል ስልጠና በአካልም ይሁን በቴሌቪዥንም ይሁን በተለያዩ ሶሻል ሚዲያም ይሁን በሃርድ ዲሽ ወረቀትም ውሰዱት፣ በሶፍት ኮፒም በሃርድ ኮፒም በምንም ይሰጣችሁ፣ ብቻ ግን ክፍያ የለም። አይደለም ለሰለጠናችሁበት ለተጠቀማችሁበት ዋና ትኩስ ነገርም አትከፍሉ የለም ማለት ነው። ስለዚህ የት ነው የማገኘው? እንዳወራነው ነው። ሶሻል ሚዲያ ሚኒስትሪ ሚዲያ ቴሌቪዥን ሀገሬ ቲቪ፣ ሶሻል ሚዲያ በላይ ሚልቲ ሚዲያ በላይ ሚዲያ ብሎ ዩቲዩብ ላይ መግባት፣ ካልሆነ ዘወትር እሑድ ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ በአካል እየተገኙ ከቀኑ 6 ሰዓት ተኩል ገብቶ እስከ 9 ተኩል ድረስ መረጃውን በነፃ መከታተል ይቻላል። እሺ ጥያቄ ቁጥር 6 ክፍለ ሀገር የምንገኝ ስልጠናውን እንዴት እንሰልጥን የሚል ጥያቄ አለ።
እስካሁን እንዳወራ ነው። አብዛኛውን ክፍለ ሀገር ላሉ ሰዎች በምንድነው መከታተል ያለባቸው? በሁለቱ አይደለ? በነገራችን ላይ አዳራሽን መጠቀም ይችላሉ እንዴ? ሽንት ሀገር እየሄድን አይደል? ቃለ መግዛትና አንድ መረጃ ለመውሰድ አይደለ እንዴ? ስለ ስደት ተውት አላወራችሁም። እዛው ሀገር ውስጥ እንኳን አይደለ? ስለዚህ በየ3 ወር ወይ በየወር ወይ በየ5 ወር የሚሆን እዚህ መሳተፍም ይችላሉ። ዋናውና ትልቁ በየሳምንት መከታተል ያለባቸው ግን ወይ በሀገሬ ቴሌቪዥን ላይ ወይ በላይ መልቲ ሚዲያ ብለው ወይ በላይ ሚዲያ ብቻ ብለው ዩቲዩብ ቻናላችን ላይ መከታተል ማለት ነው። ጥያቄ ቁጥር 7 ቢዝነስ ፕላኑን ላላገኘ ነው ለአዳዲሶች እንዴት ነው የምናገኘው ይላል። ጥሩ። ቢዝነስ ፕላኑን ላላገኛችሁት ለአዳዲስ ሰዎች ምናልባት በየቀን ቢዝነስ ፕላኑን አናወጣም አይደል? በየሳምንቱ። ስለዚህ ወደ ኋላ የምታገኙት ቲቪም ላይ ሳይሆን በአካልም ብቻ ሳይሆን በላይ ሚዲያ ብለው ዩቲዩብ ቻናላችን ላይ ከገቡ ቢዝነስ ፕላኑ ወደ ኋላ እየፈተሹ ከሄዱ የተሰጠበትን ቀን በቀላሉ ያገኛሉ። ሌላው የመጨረሻው ማግኛ ግን ለገናዋ ዜማ የሚመረቀው የሚሊዮነሮች መንገድ መጽሐፍ እጅዎ ይገባል። ያሳስበዋል። እስከዛ እየሰሩ ይጠብቁ። ተመዝግቤ ነበር ግን ስንተኛ ዙር መሆኔን በምንድን ነው የማውቀው ይላል። ይሄ ደግሞ እድሜ ስንት እንደሆነ ማን የሚነግረኝ እንደማለት እንዳይሆን ምናልባት ስንተኛ ዙር እንደሆነ የሚያቋርጥ ሰው እኔ እንጃ። ይሄ ፕሮግራም ከጀመረበት ቀን ጀምሮ በየሳምንት ስልጠና እንደሚሰጥ ይታወቃል አይደል? በነገራችን ላይ ምርጥ አሽፋፊዎች ነፋሉ። ምን ነው ኢትዮ ኤፍኤም ላይ ዛሬ ጠፋ የሚሉኝ አሉ። እኛ እኮ ወደ ቴሌቪዥኑ እንደተጠቀለለ ተናግረን ቆየን እኮ አይደል እንዴ? ከመጣን ነው ወደ ሶሻል ሚዲያ ነው ወደ ቴሌቪዥኑ እንደተጠቀለለ። ስለዚህ ሳላቋርጥ እከታተላለሁ የሚለኝ ሰው ለካ በሁለት ወር አንድ ቀን እያዳመጠ ነው ማለት ነው። ቆየ እኮ አሁን ነው እንዴ የሰማው ስለው አይ አዎ አሁን ነው። እሺ በቃ ስለዚህ የሰውዬ የለም በቃ በየሳምንት ነው ስልጠናው የሚሰጠው። የተጀመረበትን ቀን ይወቀው። በየሳምንት የሚያቋርጥ ከሆነ ስንት ዙር እንደሆነ ማወቅ አይችልም። ለማንኛውም አንድ ወር ከሆነ 4 ዞሯል። ስለዚህ እባክህ የዞረብህ ሰውዬ በደንብ ተረጋጋ። ዙሩን አንተ ነው የምቆጥረው። ጥያቄ ቁጥር 9 ስራማ በተለምዶ መንገድ እየሰራሁ እኮ ነው። በሚሊዮነሮች መንገድ እንዴት እንደምጀምር መፍትሄ ስጡኝ። በጣም ጥሩ። እንግዲህ በሚሊዮነሮች መንገድ ስትጀምሩ እንደነገርናችሁ በተለምዶ መንገድ ካፒታላችሁ ሰፊ ከሆነ 100,000 ብርና ከዛ በታች የምትሆን ለብቻው አድርጎ የእሷን ወጪ ምን አለማድረግ ብለናል? የተለመደውን አይነት ወጪ አታውጡበት። የሰራተኛ፣ የቤት ኪራይ፣ የውሃ፣ የመብራት፣ የግብር ከራሱ ላይ ግን የሚደርስበትን አውጡለት። ከዛ በዘለለ ግን አንስታችሁ ሌላ ጉዳይ ላይ አንስታችሁ ለብፌ መግዣ አንስታችሁ ለቁብ አንስታችሁ ለመኪና መግዣ መጨመሪያ አንስታችሁ ወንድማችሁ መንጃ ፈቃድ እንዲያወጣ አንስታችሁ እህታችሁ አረብ ሀገር እንድትሰደድበት አንስታችሁ ቴሌቪዥን ማስጠገኛ የምታደርጉት ከሆነ ዋጋ የለውም። ከዓመት አንድ ቀን ለምትገዙት ስጋ ለስጋ ማስቀመጫ ብላችሁ ፍሪጅ ልትገዙበት ከሄደ ያው በስጋት ማለቃችሁ ነው። ከኛ ጋር ሚሊዮነር መሆን አትችሉም። እሺ፣ ስለዚህ ወደኛ ቢዝነስ ፕላን በቀላሉ ነው የምናወራው ነገር ሙሉ ማዳመጥ ራሱ ልዩነት እንዳለው እኮ ይገባዋል። እሺ፣ ጥያቄ ቁጥር 10 ንግድ ፍቃድ የለኝም፣ የገበያ ትስስር እንዴት መጠቀም እችላለሁ? በጣም ጥሩ። ንግድ ፍቃድ ለሌላችሁ ሰዎች እንዴት የግብይት ትስስር እንደሚፈጠር ቅድም አውርተናቸዋል። የግብይት ትስስር የሚፈጠርላቸው ንግድ ፍቃድ የሌለበት ምክንያት ይጣራል። ንግድ ፍቃዱ በእናንተ ስም ሳይሆን በቤተሰብ ስም ሆኖ ከሆነ አዎ በሱ ስም እናተሳስርላቸዋለን። የእናንተን የተመዘገባችሁበትና የቤተሰብ ስም አታች እያደረጋችሁ ወደኛ በሜሴጅ መላክ ነው። ሌላኛው ንግድ ፍቃድ ላለማውጣት ፈልጎ ከሆነ እባክህን ሰውዬ ብዙ ነገር ከሚያመልጥ ንግድ ፍቃድ ማውጣቱ ቀላል ነው። ነገር ግን ንግድ ፍቃድ ለማውጣት እንዳወራ ነው በባለፈም የእድሜ የካፒታል የተለያዩ ትንሽነት አለመድረስ ከሆነ ግን እሱን በስፔሻል ኬዝ መጀመሪያ ንግድ ፍቃድ ያላቸው ሰዎች ይጨርሱና ስለእናንተ እንመጣለን። አያሳስባችሁ። እሺ፣ ጥያቄ ቁጥር 11 እኔ እኮ በደንብ ሰማና ተግባር ላይ ነው ችግሬ፣ ምን ላደርግ ይላል። እንግዲህ ይሄ ሰውዬ ያው አግኝተን ነው ማከም ያለብን። ዋየርለስ አይሰራም አይደለ? እንደምንም ብለህ እስኪ አንድ ቀን እኛ ቢሮ ናና በቃ ላገኝ አይሻልም? ብዙ ጊዜ በእርግጥ የአብዛኛው ሰው ህመም ነው አይደለ? ይሰሙና ይሞቁና ዋው በቃ የሚገርም ይዘው እኔ ከዚህ በኋላ ያው ተግባሩ ላይ በጣም እንቸገር ሰዎች አለን። እባካችሁን የተግባር ሰው ነን። ስለዚህ የተግባር ሰው ለመሆን አንድ ነገር ልንገራችሁ። ትልቅ አትጀምሩ፣ በትንሽ ጀምሩት።
ሌላ ለመጀመር አትፍሩ ለመጀመር በቃ። ስለዚህ ምን አድርጉት? ድፈሩና ግቡ። አወራን አይደለ? ስኬታማ ሰዎች ሞኝ ህፃን እብድ ባህሪ እንዳላቸው ወይ እንደ ህፃኑ ሳታቅ ወይ እንደ እብዱ ቀውሾ ወይ እንደ ሞኙ ተጃጃልና ግድ የለም ያዘው፣ አትፍራ። ከጀመርክ በኋላ ድግግሞሽን ቀጥል። ግን የውር ደፋር እንዳትሆን ለማየት ሞክር። ስገዛም ሲሸጥም አገልግሎት ስትሰጥም ምንም ነገር ስታደርግ ሙሉ ነገሮችን ጥንቃቄ አድርግ። እስቲ ለስልክ ውስጥ ከገባህ እንኳን ስለ ስኬታማ ሰዎች፣ ስለ ሊደርሺፕ ኳሊቲ፣ ስለ ቢዝነስ ማጥናት መቻል፣ ስለ ሰላም አካባቢና እንቅስቃሴ ነገሮችን ሁሉ አይተን መራመድ ግዴታችን ነው አይደለም? ያ ቀልደኛ አበሻ ምንድን ነው ያለው? በአስፓልት ላይ ሲሻገር ኧረ ፈጠን በል ሲል እኔ ምን አገባኝ ዜብራን ጠብቄ ነው የሚሄደው፣ ቢገጭ ጥፋተኛ ሹፌሩ ነው እንደሚለው ሰውዬ። ሙትና ችግር የለም ሹፌሩ ይጠየቃል፣ አንተ ሙት ብቻ ማለት ነው። እንደዛ አይነት ሰው አትሁን። መጀመሪያ ራስን ጥንቃቄ ውስጥ አድርገህ ሰው ቢዝነስን ግን ጀምር፣ ግን አታግዝፈው፣ ግን አታክብደው። ቀላል። እሺ ጥያቄ ቁጥር 12 ተበድሬ ስራ ጀምሬ ነበር በ150 ሺህ ብር እየሰራሁ፣ ነገር ግን ከኪራይ ጋር ምንም አልተመጣጠነልኝም ይላል። እንግዲህ ልብ አድርጉ፣ ሁለቴ ግጥሷል የሰውዬ። ተበድሬ 150 ሺህ ብር ስራ እየሰራሁ ነበረ፣ ያው ከውጭው ጋር አልተመጣጠነልኝም። መጀመሪያ የሰውዬን ስልጠና አያውቀውም። ልብ አድርጉ። አንደኛ ተበድራችሁ ጀምሩ ብለናል። ስለዚህ ይህን ስልጠና እየሰማ አይደለም። እንዴት ነው ወጭና ገቢ የሚመጣጠንለት? ሲቀጥል ከ100 ሺህ ብር በላይ ጀምሩ ብለናል። ስለ 150 ሺህ እያወራን ነው። የለም ስልጠናውን እንደ ዜና አንድ ጊዜ ሰምቶ ብቻ በቃ ጠፍቷል ሰውየው ማለት ነው። እንግዲህ የኛን ስልጠና በየሳምንቱ 2 ሰዓቱን ሙሉ አዳምጡ ተብሏል አልተባለም? ስትችሉ በአካል ሳትችሉ በቴሌቪዥን ካልሆነም በዩቲዩብ ቻናላችን 2 ሰዓቱን ሙሉ ቲክቶክ እና ቴሌግራምም ላይ አጫጭር መረጃ አለ፣ ያነቃቃቸዋል። ግቡ፣ ጥያቄም ኮሜንትም ጻፉ ሁላችሁ። ነገር ግን 3ቱ ናቸው ሙሉ ሰው የሚያደርጓችሁ። የሚሊዮነሮች መንገድ መጽሐፍ እጃችሁ እስከሚገባ ድረስ ያላችሁ አማራጭ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት መከታተል፣ ሮብና ሐሙስ የሚደገምበትን ሰዓት አውቃችሁ እሱንም መከታተል። እንደገና በላይ ሚዲያ ብላችሁ ዩቲዩብ ቻናላችን ላይ ሙሉ 2 ሰዓቱን እሑድ 5 ሰዓት ጀምሮ ስለሚለቀቅ ማየት። ከዚህ ሁሉ በአካል መምጣት ከቻላችሁ እንደዚህ ዘወትር እሑድ ወሰን ኤምኤስ ህንፃ ላይ 5ኛ ፎቅ አዲስ አበባ እዚህ ፕሮግራም ላይ በአካል ተገኝቶ በነፃ ፕሮግራም ፊት ለፊት መጋፈጥ አይደለ? ሌላ ጥያቄ አለ? ጥያቄ ቁጥር 13 አለኝ። የአካል ጉዳተኛ ነኝ፣ ገንዘብም የለኝም፣ እንዴት አድርጌ መስራት እችላለሁ? ያው ምናልባት በነገራችን ላይ ከአካል ጉዳተኞች ውስጥ አንድ ነገርም ብቻ ነው ማናሳትፈው። ብናሳትፍም እንኳ በጣም ሊከብደን ችሎ የምንንገዳገደው ምን የአካል ችግሩ አእምሮ ከሆነ ብቻ ሊከብደን የሚችለው። ሌላ ምንም አይነት አካሉ የጎደለ ሰው ምንም አይነት ገንዘብ ባይኖረው በሚሊዮነሮች መንገድ እንደማንኛውም ሰው በ2 ዓመት ውስጥ ሚሊዮነር መሆን ይችላል። በ5 ዓመት ውስጥ የጊዜና የገንዘብ ነፃነቱን አውጆ የሚዝናና ቢሊዮነር መሆን ይችላል። ማለትም አካል ጉዳተኞች በጣም ስራ ይሰራሉ አይሰሩም? ደንብ ነው የሚሰሩት። ማለትም ብዙ ስራ ሲሰሩ ስለምናይ ማለት ነው። አሁን ብዙ ስኬታማ አካል ጉዳተኞችን በዘረዝርላችሁ ታውቋቸዋላችሁ። ችግሩ ሰውየው እንዴት እንደነኛ ልሁን ነው ይመስለኛል አይደለ? ስለዚህ እንደነኛ የሚሆንበት መንገድ በነገራችን ላይ ያው ጊዜው እየረዘመ ሌላ ፕሮጀክት እየተደቀነ እየመጣ ተጨማሪ የቤት ስራ እየበዛብን ቆየን እንጂ ለአካል ጉዳተኞች የማይቀረውን ፌስ ቱ ፌስ የፊት ለፊት ስልጠና በደንብ ለማዘጋጀት ሁሉን ነገር አስተካክለን ኦልሬዲ ጫፍ ላይ ደርሰናል። የተነገረ ሊቆይ ይችላል፣ ሊያፈገፍግ ይችላል። እውነት ግን ሳይተገበር አይቀርም። ይሄን ማኑሽ ስለዚህ አካል ጉዳተኞችን በልዩ ሁኔታ ስለምናግዝ በሚሴጅም በውስጥ ቤትም ያናግሩን። በአካልም አሉበት ሄደን ቅርብ ከሆኑ ማገዝ እንችላለን። ሩቅ ከሆኑ ደግሞ ሊገባቸው በሚችል መሰልጠኛ መንገድ በተለየ ሁኔታ አገልግሎት እንሰጣለን። በእርግጠኝነት ማንኛውንም ቢዝነስ መስራት ይችላሉ። አመሰግናለሁ። ጥያቄን ጨርሻለሁ።
በጣም ጥሩ። ወደ ቦታው መልሱልኝ። ሞቅ ባለ ጭብጨባ። ሼፕ 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 ሼፕ። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ፣ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ፣ የቅርብ አጋዥ፣ ለዓላማችን የምናምነው ከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ። ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት! አቤት፣ ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። ጥያቄ አለኛል ቆይ የምትሉ ሰዎች አንገብጋቢ ጥያቄ እድል ልስጥ። ለአንገብጋቢና አጭር ጥያቄ አመሰግናለሁኝ። ማለት የኔ ጥያቄ ሁለት ጥያቄ ነው። አንደኛ ይሄ አሁን ያሳየህን ቢዝነስ ፕላን በዩቲዩብ 12 ሰዓት የፈጀ ያንተ ስልጠና እንዳለ አይቼዋለሁ። እስካሁን አልገባኝም። አንደኛ ጥያቄ። ሁለተኛ ደግሞ ስራ ጀምሬያለሁኝ። ጸደይ ባንክ አካውንት ከፍቻለሁ። እንደገና ቼክም አካውንት ከፍቻለሁኝ። አሁን ስራ ጀምሬያለሁ፣ እግረ መንገዴ ማለት ነው። ሌላ ስራ እየሰራሁ ስለሆነ እዛ ጎን ለጎን መስራት ስለሚቻል ጀምሬያለሁ። ግን ከሁለት ዕቃ ደህና ትርፍ አግኝቻለሁ። ከዛ ከምትለው በላይ ነውና እሱ ነው ጥያቄ የሆነብኝ። ከቢዝነስ ፕላኑ ውጭ ነው ትርፍ ያገኘሁት። ጥሩ። ካፒታል ሳይሆን ቦነስ ነው ከተቀመጠው ሌቭል በላይ የመጣው። አዎ
እና እሱ ነው እንዴት እንደሚረዳ አሁን ያሳየህን በዩቲዩብ በጣም ደጋግሜ አይቼዋለሁ። እስካሁን ግን አልገባኝም። እንዴት አድርጌ ነው እሱ እንዲገባ የምፈልገው? የስራ መስራትና የፍላጎት የለውጥ ጥማት አለ እንደምታየኝ ይነበባል ኢነርጂ። ግን እስካሁን ቢዝነስ ፕላን ነው አልገባ ያለኝ። አመሰግናለሁ። ጥሩ ለቀጣይ ስጥልኝ። በነገራችን ላይ ዋናው እየሰራህ ማትረፍ ነው ብዬ አላልፍም። አሁንም ከፍሬም ውጭ ስለወንክ ማለት ነው። እና ነግረናቸዋል። ከዚህ ቢዝነስ ፕላኑ ውጪ የሚመጣውን ትርፍ ቢዝነስ ፕላኑ በየካፒታሏ እያንዳንዷ ካታጎሪ ላይ ያስቀምጧል አይደለ? ወርዋ ላይ ስንት መድረስ እንዳለበት። ከዛ ውጪ የምታተርፉ እና ከውጪ ቀሪያችሁም የሚተርፍ ከሆነ ብሩ ጨምራችሁ ኢንቨስት አታድርጉበት። እሺ አጥፉትም እያልን አይደለም። ልክ እንደ ትራዲሽናል እንደ ዘለማድ ቢዝነስ ወደ ጎን ለብቻው አስቀምጡት ብሩን። የሚቀጥለው ወር ላይ በሰው ሰራሽ ወይ በተፈጥሮ አደጋ በሆነ ነገር ቀውስ መጥቶ ቢጎድልባችሁ ትሞሉበታላችሁ እንጂ ግን አይ በየወሩ የማይጎድል በየወሩ ያጠፈ የሚመጣ ከዚህ የዘለለ ኤነርጂ ዘላቂ የሆነ እየሰፋ ሲሄድም የመቋቋም ልምድና ፓወሩ ካለ ግን እጅግ በጣም ጂኒየሶች ውስጥ ነህ። የቢዝነስ ፕላን ማሻሻያ ስላለ ደብል ተብሎ ማሻሻያ አለ። ያንን ቢዝነስ ፕላን በስፔሻል የምንሰጣቸው አሉ። እሱን ይሰጣል። ግልጽ ነው አይደለ? ዋናው ነገር በኤነርጂ እስካሁን ድረስ መንቀሳቀስ ነው ልበለሽ። ሌላው በየወር እያሳወቅ ነው ወይስ ገና ወር አልሞላህም ወይ? በየወር ማሳወቅ እኛ ጋር ግዴታ ነው። በጣም የሚፈረጥጥን እያረጋጋን፣ በጣም የሚንቀረፈፍን እያነቃቃን የምንሄደው በየወር ቢዝነስ ፕላናችሁንና ያሳካችሁትን መስፈርት ስታሳዩን ነው። ያለዛ ምናልባት ወቅቱ ተመችቶ ትንሽ የሆነ ነገሮች ተደላድለው በአቅማችንን እናሰፋ ነው የሆነ ሰዓት ላይ ለእኛ ሳናሳውቅ አካሄዳችን ድርጅቱ ወይም የኛ ቢዝነስ ፕላን ቴክኒካሊ ሳይመረምረው የሆነ ሰዓት ላይ ልክ አየር ደህና ጥሩ ሲመጣ እንደነበረ ሁሉ በተራው አስቸጋሪ ነገር ሲገጥማችሁ ይንኮታኮታል፣ መቋቋሙን አትችሉት። ለዛም ነው በትልቅ ካፒታልም እንዳትጀምሩ ገደብ የጣልንባችሁ ከ100,000 ብር በላይ እና ትርፋችሁንም እዚህ ጋር ያስቀመጥነው ከዚህ በታች አታትርፉ ብቻ አይደለም ከዚህ በላይም አትውጡ እያልን ነው። ግልጽ ነው አይደለ? ስለዚህ ወደታች አልሳካ እያለ የመጣ ሰው ካለ ሁለተኛ ዙር ላይ ይመጣል። በጣም ኦቨር እየመጣ ያለ ሰው ካለ ደግሞ በስፔሻል ኬዝ በደብል እንዲሄድ እናደርገዋለን። ትምህርት ቤትም አለ አይደለ? ኦሬዲ ይሄ ተግባር ላይ ያገዝ ነው እንጂ ትምህርት ነው። ግን ያ በቲዮሪ ይሄ ደግሞ በፍሬ ስለሆነ ነው ልዩነቱ። ግልጽ ነው አይደለ? ስለዚህ ይሄን ይመስላል። ኮንታክት አድርገኝ በቀላሉ ችግር የለም። አመሰግናለሁ። ዳኝ ይባላለሁ። አዲስ ነኝና ባለፈው ሳምንት ነው የመጣሁት። የተመዘገብኩትም ዛሬ ነው እና ይሄን ቢዝነስ ፕላን ከዚህ በፊት ደግሜ ደውዬ ስልክ አልተነሳልኝም። በላይ ስለማቆን በአካል መጥቼ የገባሁት አሁን በትንሽ ሱቅ ተከራይቼ መጀመር እችላለሁ ወይ እና በምን ያህል ካፒታል? አሁን እጄ ላይ ከ5,000 እስከ 10,000 አካባቢ ነው እጄ ላይ ቢኖር ነው በዛ መንቀሳቀስ እችላለሁ ወይ? እኔን ጥያቄ። አመሰግናለሁ። አዎ ምናልባት በእርግጥ መጀመሪያ ገና አዲስ ነኝ ስላለን እና ወንድሜ አሁን ካስቀመጥነው 14 አይነት የቢዝነስ ካታጎሪ አንዱ አንተ የጠራው ነው። 5,000 ብርም አለ፣ የ10,000 ብርም አለ። ምን ልጀምር ለሚለው ሃይላይት 40 ምናምን አይነት ስራዎችን ለምሳሌ ያክል አስቀምጠናል። እነሱን ከዛሬ 2 ወር አካባቢም ላይ ነበሩ አይደለ? እነሱ ላይ ወደኋላ ዩቲዩብ ቻናላችን ላይ እየገባችሁ እዋቸው። ለምሳሌ ሊጀመሩ የሚሰሩ ስራዎች እነሱን 40 ወይ 70 ምናምን ገለጽን እንጂ ይሄ ቢዝነስ ፕላን 1600 አይነት ቢዝነሶችን ይይዛል። ይሄ ማለት አጠቃላይ ኢትዮጵያ ውስጥ እስካሁን ያሉ ስራዎችን ያካትታል። አዲስ ስራ ለመፍጠር ጉብጅት እንዳትሉ። አዲስ ስራ የመፍጠር አቅሙ ካላችሁ ፍጠሩ፣ ችግር የለም። ነገር ግን አዲስ ፈጠራ በትርፍ ጊዜ ነው የሚሰራው። እሺ አንዳንድ ሰዎች ስራ የፈጠራ ስራ ነው እዛ ላይ ነው የምውለው በጀት አጣይሉኛልና የፈጠራ ስራ የሚሰራው በትርፍ ጊዜ ነው በሙሉ ጊዜ? የፈጠራ ስራ ማለት ምንድን ነው? ገና አዲስ ጥናት ማለት ነው። እሱን በትርፍ ጊዜ ነው የሚሰራው። ስለዚህ መደበኛ ገቢ ስለሚያስፈልገን ወይ ያገኘናትን ፈጠራ በትንሹ ወደ ጥቅም ማምጣት። የሚገርማችሁ እኮ ፈጣሪ አገር ፈላስፋዎች አሉን እኮ ታምናላችሁ? ሞላ ኢትዮጵያ ውስጥ ማለት ነው 5,000 የሚጠጉ የፈጠራ ሰዎች አሉ። የኢትዮጵያን ኢኮኖሚ በ2-3 ዓመት ሊቀይር የሚችል የሚገራርም ፈጠራ ያላቸው ሰዎች ግን ምን ዋጋ አለው? ፈጠራውን ብቻ ያገኙትና ቴክኒካሊ ካፒታል ሪሳይክል ሲስተም ቢዝነስ ፕላን የላቸው። ከዛ ድርግምግም ይልባቸዋል። ሁሉም በጀት ልክ የሳዑዲ አረቢያ ዜጎች ዝናብ እንደሚሉት ማለት ነው። በጀት ይላሉ ማለት ነው።
ሳውዲ ዝናብ ብትል አመት እስከ አመት ዝናብ የለም። እዚህ ሀገርም በጀት ብትል አመት እስከ አመት እንኳን ላንተ ለመዋቅሩ አስተዳደርም በጀት እያነሰ ከውጭ እያጋዝን ነው። ግልጽ ነው ወይስ እውነት አሰጥ? ግልጽ እኮ ነው። በሚዲያ እያየን ነው፣ እየተነገረን አይደል እንዴ? ስለዚህ በጀት አጠብቅ። ፈጠራህን በትንሽ ፈጠርና ከማግነንህ በፊት ራስን ወደ ቢዝነስ ቀይር፣ አሳድግ ራስህ። ግልጽ ነው አይደለ? ስለዚህ እንዴት እንደሚያድግ ወደኛ ይዛችሁት ነው። በትንሽ ያድጋል ማለት ነው። ሰጠልኝ። ስለዚህ ይቻላል። ግባና በደንብ ይኸው አሉ። አዎ በ2 ዓመት ከኛ ጋር ሚሊዮነር፣ በ5 ዓመት ከኛ ጋር የጊዜና የገንዘብ ነፃነት ማግኘት ሲምፕል ነው። 100% ትችላለህ። አቅምህን ባላቅ፣ ማንነትህን ባላቅ፣ ትምህርት ደረጃህን ባላቅ፣ የት እንደመጣ ባላቅ፣ እምነትህ ምን እንደው ባላቅ፣ ቋንቋ ምን እንደው ባላቅ፣ የት እንደምንኖር ባላውቅም በቃ ይህን ስልጠና ከተከታተልክ ሰውነህና እንደምችል 100% ተማምናለሁ። እሺ፣ ለተሰጠኝ እድል አመሰግናለሁኝ። እኔ መጠየቅ የምፈልገው ስለ ቼክ አካውንት ከፈታ ነው። ዲፖዚት ተጠይቄያለሁ ከ5000 እስከ 2000 ቼኩን ስከፍት የተጠየቁት ዲፖዚት ነው። ይሄ ማለት መክፈል ወይም ደግሞ ግዴታ ነው ወይ? ሞባይል እና ዲፖዚቱን ማስቀመጥ ከ5000 እስከ 2000 ነው የተጠየቁትና ይሄንን ብር ለቼኩ ከፈታው መክፈል ግዴታዬ ነው ወይ? ሁለተኛ ጥያቄ ደግሞ አንድ ኮሜንት ላይ ከአሜሪካን ሀገር የደወለች እህቴ ነበረች። አላቃትም። ፕሮግራማችን በዩቲዩብ ተከታትላ ነው። አሜሪካን ሀገር አልተሳካልኝም። ስለዚህ ይሄ ነገር እውነት ነው ወይ? መጥቼ ሀገሬ ላይ ልስራ ወይ የሚል ጥያቄ ጠይቃኛለች። አንተ ምላሽ እንድሰጣት ጠይቃለሁ። አመሰግናለሁ። አንዴ ይሻካል በሉልኝ። አጭ ይሻካል ትምጣ። 100% ከኛ ጋር አብራ ታሳካለች። 100% ካሊፎርኒያ ኢንዱስትሪዎች ተቀጥራ የማታገኘውን እኛ ጋር ማግኘት ይቻላል። ራሳችን እዚህ ሌላ ካሊፎርኒያ መፍጠር እንችላለን። ሌላ ኢንዱስትሪ ዞን ማለት ነው። እሺ ለቀጣይ ስትልኝ ሲቀጥል ስለ ቼክ መክፈት ግዴታ ነው ወይ? በቼክ ለመገበያየት ካፒታል ሲያንሳችሁ ለራሳችሁ የተሻለ እድል እንዲሆን እንጂ ሁላችሁም የምታውቁት ነገር አካውንት መክፈትን እንጂ ቼክ መክፈት ግዴታ አይደለም። አካውንት መክፈቱ ግን ግዴታ ነው። ስለዚህ ሌላው ዲፖዚት የሚባለው ግድ ሴፍ ማድረግና ማስቀመጥ አለበት ወይ ለሚባለው እዚሁ ማዕከላችን የሰልጣኞቻችን ስነልቦና እንቅስቃሴና ከኛ ውጭ ያለ ጥያቄ ካለ ለመመለስ የሚከታተሉን ዘወትር የፓርትነር ባንኮች ባለሙያዎች አሉ። እዚሁ ኦሮሚያ ባንክን ወክለው የተቀመጡ ቴክኒካሊ ባለሙያዎች ስላሉ እሱ መልስ ይሰጣቸዋል። አንድ ጊዜ በክብር ወደ መድረክ ትጠሩልኛላችሁ። ሸፕ እንደዚህ አይደለም የሚመጣው። ሸፕ አንድ የሸመን አስተዋወቃቸውና። እሺ አመሰግናለሁ። እንዴት ባላችሁ? ታዲያስ ጥሩ ቆይታ ነበረ። ደስ የሚል ቆይታ ነበረ። እኔም ደስ ብሎኛል። አውጠኝ እባላለሁ። የአንድ ቅርንጫፍ የኦሮሚያ ባንክ አንድ ቅርንጫፍ ስራ አስኪያጅ ነኝ። ፊጋ ቅርንጫፍ የሚባል ተጠሪ ቅርንጫፍ ማለት ነው። የኦሮሚያ ፓርትነር ያሰርነው ከኦሮሚያ ባንክ ቢሆንም የዚህ የሁሉም ባንክ የኦሮሚያ ባንክ ቅርንጫፎች ተጠሪ ነኝ። የሚመለከተኝ እኔ ነኝ ማለት ነው። የዚህ ጥያቄ ካላችሁ ብዙ የባንክ ጥያቄ ነበረ። ከዚህ በፊትም በዩቲዩብ እየተከታተልኩ ነበረ፣ አይቼዋለሁ። ብዙ ጥያቄ ነበረ ስለ ባንክ ጥያቄ፣ እሱም ነካ አደርጋለሁ። በዚህ በኩል የተጠየቀ ጥያቄ ነበረ። የቼክ አካውንት ኢኒሻል ዲፖዚት ነው። ኢኒሻል ዲፖዚት ማለት ትርጉሙ በአማርኛ የመጀመሪያ አሁን 50 ብር ሲባል ለሴቪንግ 100 ብር ሲባል ለቼክም አለው ኢኒሻል። የብሔራዊ ባንክ ህግ ነው ይሄ፣ የባንኩ ህግ አይደለም። ብሔራዊ ባንክ 500 ብር በላይ ቼክ አካውንት ሲከፍት ግዴታ ነው ማለት ነው። ከዛ በላይ ከሆነ የእናንተ ፍቃድ ነው። 500 ብር ግን ግዴታ ነው። ብሩ ሊወጣ ይችላል፣ ግን መጀመሪያ 500 ብር ቼክ ያለበት 500 ብር ነው። ሊከፍቱ ሲመጡ የ500 ብር ባላንስ ቢያንስ ማሳየት አለው ይኑረው ከሌሎቹ ህጎች በተጨማሪ ነው። ሰው ካሳተመ በኋላ ከቸገረው ባይቸግረውም ቢቸግረውም ብሩን መጨመርም ማቀነስም ይችላል።
ግልጽ ነው አይደል? ሌላ ምንድነው ጥያቄ የጠየቀው በዩቲዩብ ሳፖርተር አይደሉም ምናምን የተባለ ነበረ፣ አይቼዋለሁ። እሺ በዩቲዩብ ያዩት ነበረ። ሁሌም ኦሮሚያ ባንክ እናንተ ጎን ነው። ዛሬ የተገኘሁት የእናንተ ጥያቄ ለመመለስ ነው። ክፍተት ካለም እንድናርም ነው። ጥፋት ካለን እንድናርም ነው። ባንኩ የእናንተ ባንክ ነው፣ የኛ ብቻ አይደለም፣ የህዝብ ባንክ ነው። የምትፈልጉት ነገር እናደርጋለን፣ ከበላይ ሚዲያ ሆነን ማለት ነው። ስለዚህ አካውንት ያልከፈተ ካለ በዛ አጋጣሚ መክፈት እንችላለን። ቼክም ካለ የኔ ስልክ መያዝ ትላላችሁ። ቅድም እንዳልኩት የባንኩ ተጠሪ ቅርንጫፍ ስለሆንኩ የኔ ስልክም ፐርሰናል ስልክ መያዝ ትላላችሁ። ጥያቄ ካላችሁ ሁሌም ወደ አቶ በላይ መደወል አያስፈልግም። ምክንያቱም እሳቸው ብዙ ቢዚ ናቸው እንደምናውቃቸው። እኔም ማገዝም እችላለሁ። በዚህ አጋጣሚ የኔ ስልክም አስቀምጣለሁ፣ የቢሮ ስልክም አለ፣ ማስቀመጥ እንችላለን። ይሄን ጥያቄ ካላችሁ በባንክ ጉዳይ መጠየቅ ትችላላችሁ። አካውንት ያልከፈተ ካለ መክፈት እንችላለን፣ ባልደረባ ያለ። ቼክም ያልከፈተ ካለ የሆነ ሰው ከእናንተ ደውሎ ነበረ ሮብ ኦር ሐሙስ ዕለት እንመጣለን ብያቸዋለሁ። ቼክ አካውንትም መክፈት እንችላለን። ሁሌም ከእናንተ ጋር ነን። አሁንም የእናንተ ሳፖርተር ነን፣ እናግዛቸዋለን። ኦሮሚያ ባንክ ስለመረጣችሁ ቤተሰብ ስለሆናችሁ እናመሰግናለን። ሌላ ጥያቄ ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። መልካም ጊዜ። ሌላ ጥያቄያችሁን እንደተለመደው አሁን ኢንቦክስ ላይ ያስቀምጡልንና ለሳምንት ሰብስበን አንድ ሰው ወክሎ የሁላችሁንም ያቀርባል። የምታስታውሱትን የቤታቸው ከሄዳችሁ በኋላ ዩቲዩብ ቻናላችንም ላይ እየገቡ ያውታል። በነገራችን ላይ እሺ፣ ልክ ባንኩን የሚመለከት ጥያቄ ካለ ራሳቸው ጥያቄውን ሰው ተወካይ ይልካሉ። ግልጽ ነው አይደለ? ስለዚህ እንደዛ አድርጉ። አሁን ምናልባት ጠይቁ ብንላችሁ ቀስ እያለ ሌላ ሀሳብ ሲመጣ ሰዓት እንዳይረዝምብን ሬዲ አድርጉት። ከተወሰነ ጊዜ በኋላ ወደ ግብይት ትስስሩ ስንገባ በነገራችን ላይ እንዳጠቃላይ የምናደርገው የኛ ብቻ ሳይሆን የሁሉም አካውንት የከፈታችሁበት ቅርንጫፍ ስልክ ሁሉ ይኖራችኋል። ከዚህ በኋላ በቀላል ቶሎ መረጃ የምታገኙት። ከዛ በፊት ግን አካውንት አሁን ቅርብ ላይ ያልከፈታችሁ ሰዎች አካውንት መክፈት ስትፈልጉ የሄዳችሁ አናውቀውም አሉን አትበሉን። ወደኛ ወደ እስር ቤቱ ሙሉ አድራሻችሁን የባንኩን ስምና ቅርንጫፉን ነገሩን ጠቅላላ ወደ ባንኮቹ እንልካለን። ራሳቸው እየደወሉ ና በዚህ መስኮት አሁን ከፍቼ አሰናብታለሁ እያሉ ይደውሉላችኋል። መጉላላት አይጠበቅባችሁም። ይሄ ቅዱስ ተግባር ስለሆነ የኔ ፐርሰናል ስልክ ሰጣችኋለሁ። ኤኒ ጥያቄ የጸደይ ባንክም ደንበኛ ብትሆኑ ስለ ባንክ ጉዳይ እኔ ብቻ የበላይ ተከታታይ ሰልጣኞች ብቻ እንጂ የባንክ ጉዳይ እኔ እመልሳለሁ። አልከፈትኩም እንዳትሉ እሺ። ኦሮሚያ ባንክ ብትከፍቱም ባትከፍቱም እናንተ ቤተሰብ ናችሁ። ኦሬዲ 0913 የኔ ስልክ ፐርሰናል ስልክ ነው። 13 80 76 45 13 ደግመዋለሁ 13 80 76 45 ሌላ ኦፕሽን ስጣቸው። የቢሮ የኔ የራሴ ቢሮ የመስመር ስልክ ማለት ነው። 13 80 76 45 የኔ ፐርሰናል ስልክ ነው። የቢሮ ደግሞ የኔ የራሴ የቢሮ ስልክ እኔ ጋር ያለው ስልክ 011 666 0947 09 13 80 76 45 የቢሮ ስልክ ፊጋ ቅርንጫፍ ነው። ኦሮሚያ ባንክ እኔ የማስተዳድረው ቅርንጫፍ ነው። 011 666 0947 የኔ ምክትል ልጅ ደግሞ 011 668 34 20። እሺ አመሰግናለሁ። መልካም ጊዜ ይሆንላችሁ። ሼክ በደንብ በክብር ወደ ቦታው መልሱልኝ። ከልብ እናመሰግናለን። ትልቅ ቀናነት ነው። በነገራችን ላይ አትርሱ፣ አሁን የሰጣችሁ ስልክ የትኛውም አካባቢ ልትሆኑ ብትችሉም ነገር ግን በተለየ ሁኔታ እንዲያግዛችሁ ስለፈለገ የአዲስ አበባ ፊጋ ቅርንጫፍ
ያለውን ስልክ ነው የሰጣችሁ። ይሄ ማለት ፊጋ የምከፍቱ ብቻ አይደላችሁም፣ የተለያየ ቦታም ላይ የምከፍቱ እሱ አልፎ እንኳን ከነሱ ባንክ ውጭ ያለውን ሁሉ ለማገዝ ዝግጁ እንደሆነ ነው ስለ ሚሊዮነሮች መንገድ የነገረ። ነገር ግን ለጸደይ የጸደይን ስለምንሰጣችሁ ብዙም ባታጨናንቁ ጥሩ ነው። አንደኛ ዝም ብላችሁ ለትናንሽ ጥያቄ የማይሰማ ቦታ ላይ ሆናችሁ ዝም ብላችሁ እንዳትደውሉ። ቢዚ ናቸው። ልዩ ጥያቄ ማስታወሻ አጀንዳ ይዛችሁ ቀልጥፍ ባለ ጥያቄ አጭር ጥያቄዎችን ብቻ ለመጠየቅ ደውሉ። ግልጽ ነው አይደለ? ሌላኛው ስራ ሰዓት ደውሉ። እንደው ከልጆቹ ጋር በመኛው ሰዓት ለሊትም ተኝቶ እያሽከረከረም ገና በማለዳም እንዳታጣድፉ። ላይክ ስራ ሰዓት ላይ እየሰራ የሚችለውን ያክል እንዲያስተናግድ። ግልጽ ነው አይደለ? እንዳጠቃላይ የሙሉ የባንኩን መረጃ አጭር መስመር እያካውንታችሁ ላይ አለ አይደለ? ከሌለ ደግሞ በቀላሉ ድረገጻቸው ላይ ማግኘት ስለሚቻል ካስፈለገ ወደፊት እንነግራቸዋለን። የባንኩ እንዳጠቃላይ አጭር ኮድ አለ። እሱ የተለየ ጥያቄ ከሆነ ደግሞ በዛም ላይ ሙሉ የባንኩ መረጃ ማለት ነው እዛም ላይ ማግኘት ትችላላችሁ። እንግዲህ ጸደይ ባንክና ኦሮሚያ ባንክ ኦሮሚያ ኢንተርናሽናል የነበረው ኦሮሚያ ባንክ ማለት ነው። እነኚህ ሁለቶቹ እንግዲህ አካውንት ለመክፈት በመፈለጉ እነሱ በሌሉበት አካባቢ እንዴት እናድርግ ያላችሁ ሰዎች ለጊዜው በጣም ሩቅ ከሆኑ ሳትከፍቱ ቀጥሉ። እኛ ግን ዳታችንን ግን ላኩልን ወደኛ በሚሴጅ እንዴት ልከፍቱ እንደምትችሉ የተለያየ ኮንፈረንሶችን ፕሮግራሞችን በመናዘጋጅ ሰዓት የዛን ሰዓት እየመጡ ራሳቸው ይከፍቱላቸዋል። ሌላ አርቲፊሻል ኢንተለጀንስ መቅጠም ይችላሉ። ብቻ እናንተ ዝግጁ ሆኖ አካውንት ለጊዜው መክፈት ማቻልበት ደረጃ ላይ ደረሳችሁ ሰዎች ሳትከፍቱ ስራውን መቀጠል ይቻላል። ነገር ግን መክፈት ግዴታ ነው። እያስተካከል እንድትከፍቱ እናደርጋለን ማለት ነው። ለነበረን ቆይታ እጅግ በጣም እያመሰገንን እንግዲህ ጥያቄ ሌላ ያላችሁ ሰዎች ለሳምንት እናድርገውና ማንኛውንም ፕሮግራም ማንኛውንም እቅድ ስናቅድ በማንኛውም ሃይማኖት በማንኛውም ጊዜ የአንድ ደቂቃ የህሊና ጸሎት ስንጨርስም ስንጀምርም ያለ ፈጣሪ የትም ስለማንደርስ ሄሎ ደርሻለሁ። መጣሁ። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ።